አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የሐኪም ቤት ፕሮግራም ተከታታዮች ሐኪም ቤት ፕሮግራማችን ጀምሯል። አቅራቢያችሁን ዶክተር ሐናን አለባቸው ነኝ። ሐኪም ቤት ፕሮግራም እንደሚታወቀው የተለያዩ እንግዶችን በመጋበዝ የህይወት ተሞክሯቸውን ጤናና ጤና ነክ ርዕሰ ጉዳዮችን የምንወያይበት ልዩ የጤና መድረክ ነው። ዛሬ የምናነሳው ርዕሰ ጉዳይ ስለ ካንሰር ይሆናል። ካንሰር የእያንዳንዳችን ቤት ያንኳኳ መነገርም ወይም ደግሞ ካንሰር ሲባል ሁላችንም ፍርሃት የሚሰማን የሆነበት አጀንዳ ነው። ዛሬ ስለ ካንሰር ውይይት ለማድረግ ስቱዲዮአችን ድረስ የተገኙት ዶክተር አብዱ አደም የካንሰር ሕክምና ስፔሻሊስት ሐኪም ናቸው። ዶክተር አብዱ ጥሪያችንን አክብረው እዚህ ስለተገኙ በጣም እናመሰግናለን። አመሰግናለሁ። እሺ ዶክተር አብዱ አደም የካንሰር ሕክምና ስፔሻሊስት እንዲሁም ረዳት ፕሮፌሰር ናቸው። ከዛም በተጨማሪ ደግሞ የአስኮ የሰብ ሰሃራን አፍሪካ ኢትዮጵያን ካንትሪ ሪፕሬዘንታቲቭ ናቸው። ዛሬ እንግዲህ ስቱዲዮአችን ተገኝተዋል። የተለያዩ አይነት ጥሩ ውይይት እንደምናደርግ ተስፋ አደርጋለሁኝ። ዶክተር አብዱ አደም ማን ናቸው የሚለውን በእርሶ አንደበት ያስተዋውቃሉ። ቅድሚያ ግን እርሶ እያልን እንቀጥል ወይስ አንተ እንበል? አይ ችግር የለም። ጸጉሬን አይተሽ ከሆነ አንተ በይኝ። እሺ አመሰግናለሁ ስለጋበዝሽኝ ዶክተር ሐናን። ስሜ ዶክተር አብዱ አደም ይባላል። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የካንሰር ሕክምና ስፔሻሊስት እና ረዳት ፕሮፌሰር ነኝ። እንዲሁም ደግሞ በአሁኑ ጊዜ እንዳልሽው የአሜሪካን ሶሳይቲ ኦፍ ክሊኒካል ኦንኮሎጂ ትልቁ በዓለማችን የካንሰር ሐኪሞች ወይም ደግሞ ባለሙያዎች ሶሳይቲ ነው ወይም ደግሞ ማህበር ነው። የሰብ ሰሃራን አፍሪካ የኢትዮጵያ ተወካይ ሆኜ ያገለግላለሁ። ሌሎች ኃላፊነቱም በጳውሎስ ሆስፒታል አለኝ። ለጊዜው ይሄ ይበቃል። ማሻአላ በጣም ጥሩ ነው። እናመሰግናለን። ያለህ አሁን አንተ ጠቅለል አድርገህ ነው ይሄንን ያስተዋወቅከው። እኔ ራሱ ማቀው በተለያዩ አይነት የኃላፊነት ስራዎች ላይ በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሰርተሃል። ከዛም በተጨማሪ ደግሞ ብዙ በርካታ ስራዎችን እየሰራህ ነው ያለውና ካንሰር ሕክምናን ለማሳደግ ከሚተጉት ሀገራችን ካፈራቻቸው አንጋፋ ሐኪሞች መካከል አንዱ አንተ ነህ። በጣም ጥሩ። አሁን ማወቅ የምፈልገው ወደ ሕክምና ዝንባሌ እንዴት ነው? ከዛን ኦንኮሎጂ ደግሞ ብዙ ጊዜ ሰው የሚፈራው የሙያ ፊልድ ነው። ምክንያቱም ኦንኮሎጂ በጣም ከባድ ነው። ኢሞሽናሊም በብዙ መልኩ ብዙ ነገር የሚጠይቅ ፊልድ ነውና ወደዛ ዝንባሌ እንዴት ነው የመጣው? ያው እኔ እንግዲህ ያነሳሽው ጥያቄ ለመመለስ የህክምና ዝንባሌ የመጣው ትምህርቴን በ1998 ነው 12ኛ ክፍል የጨረስኩት። ስለዚህ እኛ ሀገር ላይ ያው ታውቂያለሽ ጎበዝ ተማሪ ስትሆኚ ወይ ሐኪም ትሆኛለሽ ወይ ኢንጂነር ትሆኛለሽ። ስለዚህ ቤትም ያሳደገኝ አጎቴ ነው። እሱም የጤና ባለሙያ ስለነበረ በቃ ሌላ ምርጫ አልነበረኝም፣ ወይም ደግሞ ዝንባሌም ወደ ሌላ ቦታ እንትን አላለም። ስለዚህ ህክምና ገባው። አዋሳ ዩኒቨርሲቲ ነው የተማርኩት 2003 መጨረሻ አካባቢ በኢትዮጵያ አቆጣጠር ማለት ነው። 2004 ላይ ተመረኩኝ። ከዛ ቅዱስ ጳውሎስ ሆስፒታልን ጆይን አደረግኩ። ዜን ኢንተርናል ሜዲሲን ውስጥ ደዌ ህክምና ክፍል ነበር የምሰራው። ለአንድ ዓመት ከ10 ወር ያክል እንደሰራውኝ የካንሰር ህክምና ሰብ ስፔሻሊቲ ፕሮግራም መጀመሩን ሰማሁኝና የመጀመሪያው ኢትዮጵያ ውስጥ በካንሰር ህክምና ከተመረቁት 5 ሰዎች መካከል እኔ ነኝ። አንደኛው ነኝ። ስለዚህ የዛን ጊዜ ኢትዮጵያ ውስጥ የነበረው የካንሰር ህክምና እንደዚህ ያልነበረም፣ በጣም ትንሽ ነበር። የነበሩት ባለሙያዎች 3 ነበሩ። ቤዚካሊ የኛ አስተማሪዎች ነበሩ ለኢትዮጵያ ማለት ነው። ስለዚህ የዛን ጊዜ ልክ ይሄንን እንትኑን በፕሮግራሙ እንደተጀመረ ትምህርቱ እንደተጀመረ እንትን ስል እስኪ ለሞከረው ብዬ ነው የገባሁት። ያልሽው ፍራቻ አለ። ሰው እንዴት ካንሰር ህክምናን ይመርጣል? እንደዛ አይነት የሚባል የሁሉም እኛ የማህበረሰብ ውጤት ስለሆን ያ ፊሊንግም እኔም ጋር ነበረ። ሶ የነበረኝ እንትን እንዳልኩሽ የውስጣዊ ክፍል ነው፣ ኢንተርናል ሜዲሲን ነው የምሰራው። በቃ ልጀምርና ከዛ ካስጠላኝ ወይም ደግሞ ከደበረኝ ወደ ኢንተርናል ሜዲሲን እገባለሁ ብዬ ነበር። እስከዛች ሞመንት ድረስ መሆን የምፈልገው የማስበው ኢንተርኒስት፣ ከዛ ደግሞ የልብ ሐኪም መሆን ነበር የምፈልገው። ከዛ ገባው። ከገባው በኋላ ግን ምንም የተጸጸትኩበት ነገር የለም። እንደውም መውጣት እንኳን መረጥኩት የሚያስብል አይነት ህክምና ሆኖ አግኝቼዋለሁ። ከዛ 2018 በፈረንጅ ተመረቅን። 5 ልጆች ነን የኔ ጓደኞች ጋር ሆነን የተመረቅነው። እኛ ስንመረቅ እንግዲህ የካንሰር ህክምና ሐኪሞች በኢትዮጵያ 8 ነበርን ማለት ነው የኛ መምህሮች ጋር ሆነን። ሶ ጥቁር አንበሳ ሆስፒታል ነው የተማርነው። የዛን ጊዜ የተለያዩ እድሎች ነበሩን ውጭ ሄዶም የመማር በአዝ ፓርት ኦፍ የትሬኒንግ ፓርት ነው ማለት ነው። ኖርዌይ ተምረናል ለ3 ወር፣ ሳውዝ አፍሪካ ኦልሞስት ለ1 ዓመት ፌሎሺፕ ወስደናል። አጠቃላይ 4 ዓመት ተብሎ ፕሮግራሙ ቢጀመርም በ5 ዓመት ነው የጨረስነው።
ከዛ ጥቁር አንበሳ በጣም ትልቅ ባለውለታችን ነው። አሁን ድረስ የካንሰር ሕክምና ስፔሻሊስቶችን እያስተማረ የሚገኝ ተቋም ነው። ከዛ በኋላ አሁን ላይ ቁጥራችን የካንሰር ሕክምና ባለሙያዎች ኦልሞስት ከ50 እስከ 60 በሚደርሰው ቁጥር ውስጥ ነው ያለው። ለውጡን እንግዲህ ባለፉት 7-8 ዓመታት ምን ያህል እንደጨመረ ማስተዋል ትችላለሽ። ስቲል ደግሞ ትሬኒንግ ላይ ያሉ ወደ 40 የማያንሱ ባለሙያዎች አሉ። ስለዚህ የካንሰር ሕክምና ገብተሽ ስትማሪው በፊት የነበረኝ እኔ ማህበረሰቡን አመለካከት ኦልሬዲ ቀይር ያለው እኔ ላይ ያንንም ነው አድቮኬት ለማድረግ ለማስተማርም እንደዚህ አይነት መድረኮችንም የምመርጠው ለዛ ነው። በጣም ጥሩ። የመጣህበትን መንገድ ስታካፍለን ያየሁት አንዳንድ የምንፈራቸው ነገሮች ከመረጃውና ግንዛቤው ካለመኖር አንጻርና ውስጡ ደግሞ ገብተህ ስታየው የበለጠ ከሙያው ተቀባይነቱና ለሙያው ያለህ ክብር እንደጨመረ ነው የወሰነው። ግን ከስራህ በጣም የምትወደው ኦንኮሎጂ ላይ ምንድን ነው? ኦንኮሎጂ ላይ በጣም ትልቁ ነገር የካንሰር ሕክምና ላይ ማለት ነው። በጣም ትልቁ ነገር እኔ ፔሸንቶች ወይም ታካሚዎች ቤተሰብ ነው የምትሆኝ። ማህበረሰቡ ያለውን ግንዛቤ ታያለሽ። ህመሙን አሁን ካንሰር ብለን ለማስረዳት ራሱ በጣም ቻሌንጂንግ ነው። ስለዚህ ሰዎች በዛ በሚረዱት ልክ በነሱ ወደ ታች ወርደሽ በጣም ቀላል አድርገሽው ማለት ነው የምታውቂውን ትልቅ ሳይንስ ቀላል አድርገሽው ለማህበረሰቡ በሚገባ መልኩ አስረድተን ከዛ ደግሞ ህመምተኞች ተቀብለው ያንን ታክመው ሲድኑ ስታይ በጣም በጣም ያስደስታልና ኦልሞስት እንደ ቤተሰብ የሆናቸው በጣም ብዙ ታካሚዎች አሉ። ይህንን ማየት በመቻሌ እኔም አሁን ልክ እንደኔ የሚያስተምሩ ታካሚዎችን ሁሉ ማፍራት ችያለሁኝ እና በፊት መጀመሪያ ላይ ካንሰር ይዟቸዋል ሲባሉ በጣም ተደናግጠው ብዙ እንትን ውስጥ የገቡ ህይወታቸው መስቀልቅል ውስጥ የገቡ ሰዎች ነበሩ። እነዛ ግን አሁን ተረጋግተው ተመሳሳይ ልክ እንደነሱ አይነት ታካሚዎችን ሄልዝ ኤዱኬሽን የጤና ትምህርት እየሰጡ እያስተማሩ ማህበራትን እያቋቋሙ እነዛ ማየቴ በጣም በጣም ትልቅ ሳቲስፋክሽን ነው። ቻሌንጅ ደግሞ እንዳልኩሽ እኔ ፐርሰናሊም ቻሌንጅ ደስ ይለኛል። የካንሰር ሕክምና ደግሞ በየቀኑ እያደገ ያለ ትልቅ ሳይንስ ነውና ዛሬ ለምሳሌ አንበበሽ ዛሬ ሕክምና ብትሰጪ ነገ ተቀይሮ ልታገኙ ትችላለሽ። ሁልጊዜ ራስሽን አፕዴት ማድረግ ማንበብ በቃ ሳይንሱ በጣም በጣም እያደገ ያለበት ሁኔታ ስላለ ይሄ ፓርቱ ደስ ይለኛል። ቻሌንጂንግ ነው። በፊት በምታውቂው ብቻ ድሮ በተማር ነው የምታከሚበት ነገር አይደለም እና ሁልጊዜ ራስን ማወቅ መመርመር ማንበብ ያስፈልጋል። ከህመምተኞች ጋር ደግሞ ያለን ቅርርብ እንዳልኩሽ የቤተሰብ ያህል መሆኑ ምናልባት የካንሰር ሐኪም ባልሆን እንደዚህ አይነት ቅርርብ ከህመምተኞች ጋር ይኖረኛል ብዬ አላስብም። እነዚህ ሁለት ነገሮች በጣም ያስደስቱኛል። በጣም ጥሩ። ምክንያቱም አብዛኛውን ጊዜ ህክምናቸውን ቀዶ ህክምና የሚሆን ሌላ አይነት ህክምና ከወሰዱ በኋላ አንድ ሰው ካንሰር አለበት ከተባለ በኋላ አብዛኛውን ጊዜያቸውን የሚያሳልፉት ከእናንተ ጋር ነው። የህክምና ሂደቱንም ታያለ። ከዚህ ጋር ግን አያይዤ ሁላችንም አሁን ሁሉም ቦታ አስተማሪ ያለ ተማሪ ካለ አይደል? ከታካሚዎች የተማርከው ነገር አለ? በህይወት ሂደት ውስጥ በሚያጋጥሙ ጊዜ የተማርከው ነገር ምን አለ? በጣም በጣም ብዙ ነገር ላይክ ለምሳሌ በቀላሉ ልንገርሽ፣ መድኃኒት የካንሰር ህክምና መድኃኒት፣ ኬሞቴራፒ ወር ሌሎችንም እንትን እናዛለን እኛ እኔም አንቺም እንደ ሐኪም እናዛለን እንጂ መድኃኒቱን ወስደን አናውቅም። አንብበን የመድኃኒቱን የጎንዮሽ ጉዳቶች እናውቃለን በምናውቀው ልክ። እነዛን ነገሮች ግን ኤክስፒሪየንስ አድርገሻቸው አታውቂም። አንዳንድ ጊዜ ብዙ ጊዜ የሚያጋጥመኝ ለምሳሌ የካንሰር ህክምና ሲወስዱ መድኃኒት ሲወስዱ ክብደታቸው ይቀንሳል። ክብደታቸው ምግብ ስለማይበሉ ከዛ ጋር ተያያዥ ነገሮች ስለሚመጡ ክብደታቸው ይቀንሳል። ከዛ የሆነች ታካሚ መድኃኒት ኬሞቴራፒ እየሰጠዋት ክብደቷ በጣም ላይክ ኢቨን ከመቀነስ ኦፖዚቱ እየጨመረ መጣ ማለት ነው። ስለዚህ እንግዲህ ያው እኔ ህመምተኞችን ሳክም ቀልዳቸዋለሁ። ያው በቃ ኬሞ ተስማምቶሻል ማለት ነው ምናምን እያልኳት ያ ሞመንት አስተማረኝ። አይኖ ላይክ ስታነቢ ለምሳሌ ሬር ነው ከ10% በታች ነው ክብደት መጨመር እንደ ጎንዮሽ ጉዳት ማለት ነው። ግን ሪል ደግሞ ሆኖ ስታየው እንደዚህ አይነት ሞመንቶችን ትማሪያለሽ። ሰው ባጭሩ እነዚህ የምንሰጣቸውን የህክምና ሪል ኤክስፔሪየንሶች
ከህመምተኞች ጠይቄ እማራለሁ። እንዳልኩሽ እኔ ሐኪም ነኝ፣ መድኃኒት እጽፋለሁ እንጂ መድኃኒቱ እንዴት ምን እንደሚያደርግ ሪል ፊሊንጉን አታውቂውም። ያንን ፊሊንግ ግን ከህመምተኞች ስትሰሚ በጣም ብዙ ያስተምርሻል። አንቺም አሁን የብረስት ኢንዶክራይን ሰርጅን ነሽ እና ጡት ኦፕሬሽን ስታደርጊ ሰዎቹ ላይ ያላቸውን ትክክለኛ ፊሊንግ ከሰዎቹ ከራሳቸው ሰምተሽ ስትማሪ ብዙ ነገር ነው የምታውቂውና ይሄ ነገር በጣም ብዙ ነገር ረድቶኛል። በጣም ጥሩ። እንደውም አሁን ካነሳው ላይ ቀር በስራ ላይ ራሱ አንድን ታካሚ የጡት ካንሰር አለብሽ ወይም ደግሞ የእንቅርት ካንሰር ወይም እንደ ሙያው አለ ብለን ስንናገር እኛ ያንን ዜና ለታካሚያችን በምንነግርበት ጊዜ ህመሙ እንዳለባቸው መንገሩ ነው የሚቀለና ይሄ እንደዚህ ነው፣ ሂደት አለው፣ ትዕግስት ይጠይቃል እንላለን። በዛ ሂደት ውስጥ ግን ከስራ ላይ ራሱ ያየሁት በአንድ ጊዜ ሁሉን ነገር ማወቅ የለባቸውም። መጀመሪያ ዜናው ራሱ ፕሮሰስ ለማድረግ ጊዜ ይፈጃል። ከዚህም ጋር አያይዘህ ይሄ ብሬኪንግ ባድ ኒውስ እንዴት ነው የሚለውን በደንብ እንደውም በተወሰነ መልኩ ብጠቅስልኝ ደስ ይለኛል። በቃ ዛሬ ካንሰር አለ፣ ቀጣይ ምርመራዎችን አድርገን ደግሞ የሚቀጥለው እንደዚህ ነው፣ ይታከማል። ግን ይህ የህይወት አንዱ ውጣ ውረድ ነው። እንዴት አድርገን ነው ደግሞ ወደፊት የምንቀጥለው የሚለውን ደግሞ በዝርዝር እናወራለን እንላለን። እኔ የተማርኩት እሱ ነው። መጀመሪያ አካባቢ እነግራቸዋለሁ ይሄ ያለ ሲባል ግማሹን ምንም በቃ ካንሰር አለብሽ ብቻ ነው የሰማችሁ። ከዛ በኋላ ያለውን ሂደት ግን አይሰሙም። ምክንያቱም ያንን ነገር ፕሮሰስ ማድረግ ጊዜ ስለሚፈልግ ነውና የስራ ከባዱ ፓርት እኔ በግሌ ያንን ነው። ለታካሚ ያንን ችግር አለ ብሎ መናገርና ከዛን ያው ተረጋግቶ እስኪመጡ ያለው ሂደት ነው። እንዴት ነው የስራ ያንተ ከባዱ ፓርት የቱ ነው? ከዛም ጋር ደግሞ አያይዘ እንደዚህ አይነት ብሬኪንግ ባድ ኒውስ እንደዚህ አይነት ነገሮችን በምን አይነት መልኩ ነው ለታካሚዎች የምትነግራቸው? ጥሩ። ትልቁ እኔ እስካሁን ባለኝ የተወሰነ ዓመት የካንሰር ሕክምና ልምድ በጣም ትልቁ ቻሌንጅ አሁን ያልሽው ነው። ለሰዎች ካንሰር አለብህ ብሎ መናገር ትልቁ ቻሌንጅ ነው። ካንሰሩን ከማከሙ በላይ ማለት ነው። እኛ ሀገር ላይ ኦፍኮርስ በጣም ብዙ ችግሮች አሉ ከሕክምና ጋር ተያይዞ መድኃኒቶች በቅርቡ አናገኝም። ጨረር ሕክምና ወረፋ ብዙ ነው። ሰርጀሪ ቶሎ ላይ ላያገኙ ይችላሉ። ይህ ሁሉ ዊዝ ኦል ቻሌንጅስ ዓለም ላይ ያሉት የሕክምና ቁጥር አንድ የሚባሉት መድኃኒቶች የሉንም። ከዚህ የበለጠ ግን እኔ በጣም ትልቁ እስካሁን ድረስ ያስቸገረኝ የካንሰር ታካሚዎችን ካንሰር አለባቸው ብሎ መናገር ነው። ይሄ ደግሞ የሚመነጨው የማይለመድ ነገር ነው አይደል? ሁሌም በየቀኑ አዲስ ታካሚ ሲመጣ ሁሌ በየጊዜው በቃ ተመሳሳይ ነገር ነውና ሁልጊዜ እኔ አዲስ ታካሚ ሲኖረኝ ላይክ ከ45 ደቂቃ እስከ 1 ሰዓት ወስዳለሁኝ። መጀመሪያ ቤተሰብ ይሰማል። ቤተሰብ ሰምቶ ከሆነ ቦታ ከሰማ በኋላ እኔ ጋር መጀመሪያ ይገባል። ቤተሰብ ገብቶ እንዳትናገር እንዲህ ብለህ እንዳትናገር ካንሰር አለብሽ እንዳትል፣ ስለዚህ የሆነ ሌላ ነገር ብለህ አክም ተብዬ ነው የሚነገረኝ ማለት ነው። ስለዚህ መጀመሪያ ቤተሰብን ኮንቪንስ አደርጋለሁ። ስለዚህ እነሱን ማስረዳት ማሳመን ያስፈልገኛል ማለት ነው። ከዛ እነሱ እሺ ካሉ እንደገና ህመምተኛው ከቤተሰቡ ጋር ሆኖ ታስረጃለሽ። ብሬኪንግ ባድ ኒውስ ወይም ደግሞ ኦፍኮርስ ጥሩ ዜና አይደለም የምነግራቸው። ዛሱ አይሰሙ ራሱ ቢቢኤን ብሬኪንግ ባድ ኒውስ የሚባለው ጥሩ ያልሆነን ዜና ግን ደግሞ ለህመምተኛው በሚገባ መልኩ መንገር ነው። የራሱ ዲሲፕሊን አለው። ይሄ በእውቀት ሲመራ ልምድ እየሆነ ይሄዳል፣ ወይም ደግሞ በደንብ ስኪል እየሆንሽ ትሄጃለሽ። እኛ እንደ ካንሰር ህክምና ሐኪም አንዱ የትምህርታችን እንትን ይሄ ነው። ምክንያቱም ካንሰር አለበት ብለን ስንናገር ጥሩ ዜና አይደለም የምንናገረው። አሁን እንደውም ብሬኪንግ ባድ የሚለውን ባድ የምትለዋን ወርድ ራሱ ዲፊካልት ኒውስ ትክክል እንደዛ ብለው እንትን ያደርጋሉ እንትኖችና ወደዛ ሁሉ እየመጣን ነው። ሁልጊዜ እኔ ከታስታውሽ ከሆነ አላውቅም ሰርጂካል ዲፓርትመንት ኦልሞስት የካንሰር ታካሚዎች ኦንኮሎጂ የካንሰር ህክምና ክፍል ብቻ ከመምጣታቸው በፊት ብዙ ቦታ ይሄዳሉ። የውስጥ ደዌ ክፍል ይሄዳሉ፣ ሰርጂካል ክፍል ይሄዳሉ። ብዙ የማይሄዱበት ቦታ የለም እና አብዛኛው የሚቸግረን ከሌላ ዲፓርትመንት ወደኛ ሲመጡ ስለ ህመማቸው ምንም ሳያውቁ ነው የሚመጡት። ወይም ደግሞ ተነግሯቸው ቅድም እንዳልሽው የተወሰነ ያችን ሾክ ሞመንት ስለሆነች ብዙ ያስታውሷት። እነሱም ማስረዳት ስለነበረ ጓደኞቼ ጋር ዲፓርትመንት ኢንተርናል ሜዲሲን የውስጥ ደዌ ክፍል ሂጄ ሁሉ አስተምሬያለሁ። እንዴት ነው ሰዎችን ይሄን ዲፊካልት ኒውስ ዴሊቨር የምናደርገው? ብሬኪንግ ባድ ኒውስ ኢዝ አን አርት ነው የሚባለው። አርት ነው፣ ሳይንስ ነው፣ አርት ነው። ስለዚህ መለማመድ ማወቅ ያስፈልግሻል ማለት ነው። ስቴፖች አሉት፣ የራሱ አፕሮቾች አሉት።
እነዛን ተከትለን ነው የምንነግረው። ስለዚህ ብሬኪንግ ባድ ኒውስ ሁለት ፐርስፔክቲቭ አለው። የመጀመሪያው ነገር እኔ ከልምድ የሚያየሁት ሰዎች የመጀመሪያዋ ሞመንት ቬሪ ዲፊከልት እንዳልሽው በሂደት ካልሆነ በስተቀር ካንሰር አለበት ብለሽ ስትናገሪ ከዛ በኋላ ያለውን ነገር አይሰሙሽም። አንዱ የተማርኩትም ይሄ ነው። ስለዚህ ያን ሁሉ አውርተሽ ስለ ሕክምናው ስለምን አውርተሽ ኔክስት ዴይ ምን ነበር የተነጋገርነው ብለሽ ብጠይቂያቸው አያስታውሱትም። አልፈርድባቸውም። ትክክል ነው። ስለዚህ ሂደት ፕሮግሬሲቭ ወይም ደግሞ በሂደት መሆን አለበት ኢንፎርሜሽን ዲክሌር የምታደርጊው። አንደኛው ይሄ ነው። ሁለተኛው ህመምተኞች ስለ ህመማቸው ካወቁ ትልቁ ማህበረሰባችን ጋር ያለው ችግር ይሄ ነው። ህመምተኞቹ እኛም የማህበረሰባችን ውጤቶች ነን። ስለዚህ ህመምተኛው ሲመጣ ካንሰር ማለት ማህበረሰብ ውስጥ ያለው ግንዛቤ ካንሰር የሚገድል በሽታ ነው። ኢትስ ላይክ ዴዝ ሴንቴንስ ነው። በቃ ካንሰር ያዘው ማለት ሞተ ተብሎ ነው የሚታሰበው። የሚታከም መስሎ አይታያቸውም። ስለዚህ ካንሰር አለ ብለን ስንነግራቸው ያንን ሜንታሊቲ ይዘው ነው የሚመጡት። ያንን ማስቀየር መቻል በጣም ትልቅ ቻሌንጅ ነው። ያየሁት ነገር ግን ህክምናቸውን ካንሰራቸውን በትክክል ካስረዳሽ ከነሱ በላይ እንዳልኩሽ ስለ ካንሰር የሚያስተምሩ እኮ የካንሰር ታካሚዎቻችን አሉ። አድቮኬት የሚሆን የለም። ህክምናቸውን በትክክል ይከታተላሉ። እያንዳንዷን ደረጃ በትክክል የሚያውቁ ይሆናሉ። ያችን ወደዛ መስመር ብቻ ማምጣት ነው ትልቁ ቻሌንጅ የሚሆነውና እሱ ደግሞ ልምድ፣ ጊዜ ቅድም እንዳልሽም ከህመምተኞቻችንም እየተማርን የምንሄድ ይሆናል ማለት ነው። በጣም ጥሩ። ከባድ ዜና ለታካሚዎች ለመንገር ያለን ሂደት አንደኛ በደረጃ ስቴፕ ባይ ስቴፕ ደረጃውን በጠበቀ መልኩ መሆን አለበት። ሁለተኛ ደግሞ የአነጋገር ዘያችንም መስተካከል አለበት። እንደውም አንድ የሚባል ታሪክ አለ። አንድ ንጉስ ነበረ። በሂደቱ ላይ በህልሙ ሙሉ ጥርሱን ሲወልቅ ያያል። ከዛን ህልም የሚያስተረጉምለት ሰው ይጠራና በጣም ታዋቂ የተባለ ፌመስ የሆነ ህልም ፈቺ ከዛ ምን ይለዋል ንጉሱ ያዩት ህልም በጣም መጥፎ ነው። ቤተሰቦት ሁሉ በሙሉ አልቆ እርስዎ መጨረሻ ብቻዎትን መቅረቱት ነው ይላቸዋል። ከዛ ንጉሱ በጣም ተናደው ነብዩላህ ዩሱፍ አለይሂ ሰላም ትክክለኛ ፍቺ አይደለም፣ ጥበበኛ ፍቺ አይደለም፣ ጥበበኛ አልነበረም። ከዛ ምን ተፈጠረ? ይሄ ሰውዬ ይወገድ ብሎ ንጉሱ እንዲገደል አደረገው። ሁለተኛ ሰው ተጠራ። ሁለተኛው ሰው መጥቶ ስለ ህልሙ ሙሉ ጥርሴ በህልሜ ሲወልቅ አይቻለሁኝ ሲል ሰውዬው ምን አለ? ንጉሱ እንዴት ያለ መልካም ህልም ነው ያዩት። በጣም ጥሩ ነው። ረጅም ዓመት ይመራሉ። እርሶ ሲመሩ ቤተሰብ፣ ልጆች ሁሉም ያልፉና እስከ መጨረሻው ጊዜ እርሶ ኖት ስልጣን ላይ የሚቆዩት የሚቀሩት መጨረሻ የሚሞቱት እርሶ ኖት ሲል ፐርስፔክቲቭን የቀየረው አንድ አይነት ነው። ቤተሰቡ ይሞታል ነው የሁለቱም እና አነጋገር ራሱ የራሱ የሆነ ለዛ አለው የሚለውን ከዚህ እናያለን ማለት ነው። ዶክተር አብዱ ውይይታችን አላበቃም። ውድ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን። ውድ ተመልካቾቻችን ተመልሰን መተናል። ከዶክተር አብዱ ጋር ያለን ውይይት አላበቃም። አንድ ጥያቄ ግን እንጠይቃለሁ። በልጅነትህ ዶክተር አብዱ ምን አይነት ሰው ነበረ? ልጅነትህን ምን ይመስላል? በተወሰነ መልኩ ብንነግረና አሁን ላይ ቆመህ እንደው ለወደፊት ወደ ኋላ መለስ ብለህ ዶክተር አብዱን ብትመክረው ምን ብለህ ትለዋለህ? እንግዲህ ልጅነቴን ቤተሰቦቼ ብጠይቂያቸው በደንብ አድርገው ይነግሩሽ ነበረ። ለራሴ እንዳላዳለ ማለቴ ነው። በልጅነቴም ያው ጎበዝ ተማሪ ስትሆኝ እኛ ሀገር ላይ ትልቁ ጫና ብዬ የምንረዳው ኤክስፔክቴሽን አለ ከቤተሰብ። ስለዚህ የምትማሪው ወይም ደግሞ ጥሩ ውጤት የምታመጪው ለአንቺ ብቻ እንዳልሆነ ነው የሚሰማሽ። መቼም አንቺም በዛ መስመር ስላለሽ ትረጅኛለሽ ብዬ አስባለሁና እንደዚህ አይነት ፊሊንግ እንደነበረብኝ አስታውሳለሁ። በደንብ እጫወታለሁኝ ኳስ አሁን አያለሁኝ አልጫወትም። የዛን ጊዜ በደንብ ነው የምጫወተው። ትምህርት ላይ ግን ምንም ኮምፕሮማይዝ አላደርግም። ከ1 እስከ 12ኛ ክፍል ስማር ትዝ የሚለኝ ከትምህርት ቤት ቀርጬ የማውቀው አንድ ቀን ብቻ ነው። አንድ ቀን ብቻ ከቤተሰብ ተደብቄ እንግዲህ አሁን ከሰሙኝ አላውቅም። እግር ኳስ ላይ ስቴዲየም ገብቼ ቀርቼ አውቃለሁ። ከዛ ውጭ ትምህርት ቤት ቀርቼ አላውቅም። ስለዚህ በትምህርቴ በምናምን እንደዚህ ኮምፕሮማይዝ አላደርግም። ጥናት አጠናለሁ። የራሴ ክፍል ማንበቢያ ክፍል አለኝ፣ መጽሐፍት አሉኝ። እነዛን አነባለሁ። ቤት እንግዲህ ያው ትነጫነጫለህ እንትን ትላለህ። ያው የልጅ ባህሪ እንደዛ ይሉኛል። በቃ ከዚህ የተለየ የማስታውሰው ስለ ልጅነቴ እንትን የለኝም። በመክረው ብዬ የማስበው እኔ ባረኳቸው ነገሮች ምንም ቅንጣት ታክል አልጸጸትም።
ሁሉንም ነገር አላህ ረድቶኝ ባልኩት ባሰብኩት መልኩ ሂጃለሁ ብዬ ነው የማስበው። እያንዳንዱ አሁን ድረስ የሚረዳኝ ፐርሰናሊቲ ነው ብዬ አስባለሁ። ሁልጊዜ የሆነ ነገር ላረግ ስል የሚያመጣብኝን ጉዳት ወይም ደግሞ ሌላ ሰው ሀቅም እንዳልነካ እነዚህ ነገሮችን እንትን አደርጋለሁ። ብዙ እንደው የዛኔ መከረ ቢሆን ኖሮ እንደዚህ ይሆናል ምናምን የምለው በዚሁ ቀጥል በርታ ነበር የምትለው። በዚሁ ነው የምለው። በጣም ጥሩ። እሺ አሁን ወደ ሙያዊ ማብራሪያ የምሰጥበት ሰዓት ላይ ነን ያለነውና ብዙ ጊዜ አሁን ካንሰር 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 እየተባለ ይሰማል። ካንሰር ምንድን ነው? እንዴት ነው የሚመጣው? ሰው በሚፈራው መልኩ ነው የሚወራውና ካንሰር ሲባል በቃ ኧረ ካንሰር ሆንክብኝ እያለ ሰው በመጥፎ ነገር ነው የሚነሳውና ካንሰር ምንድን ነው? ሙያዊ ማብራሪያ ብትሰጥ። ብዙ ሰዎች ታዋቂ ሰዎችን ጨምሮ የሆነ ነገር በጣም አስቸጋሪ ነገር ለመግለጽ ሲፈልጉ በካንሰር ነው የሚመስሉት። እሱ ብዙ የእውቀት ማነስ ይመስለኛል። ካንሰር በሽታ ነው፣ እንደ ማንኛውም ህመም፣ እንደ ስኳር፣ እንደ ደም ግፊት በሽታ ነው። ስለዚህ ካንሰር የጋራ መጠሪያ ነው፣ አንድ ህመም አይደለም። ሰዎች ብዙ ጊዜ ተሳሳተ ግንዛቤ ያለ ይሄ ነው። ካንሰር ሲባል በቃ አንድ ህመም፣ አንዲት በሽታ ብቻ ይመስላቸዋል። ካንሰር የጋራ መጠሪያ ነው። የሁሉ ብዙ ህመሞች በሺህ የሚቆጠሩ ካንሰሮች የጋራ መጠሪያ ነው። ስለዚህ ካንሰር ማለት ምንድን ነው ወደሚለው ስንመጣ ካንሰር ኖርማል የሰውነታችን ሴሎች መራባት ከቁጥጥር ውጭ በሆነ መልኩ ሲራቡ የሚፈጠር በሽታ ነው። አላህ ሱብሃነሁ ወተዓላ ሰውነታችንን ሲሰራን ከቢሊየን ከትሪሊየን የሚቆጠሩ ሴሎች ናቸው። እነዚህ ሴሎች በየቀኑ ይራባሉ፣ ያረጃሉ፣ ይሞታሉ። መተካካት ሁሉ ጊዜ አለ። ይህም ሁሉ በትሪሊየን በቢሊየን የሚቆጠር ሴል ሲራባ ይህም ሁሉ ፕሮሰስ ስታየው ስተት ለመቆጣጠር አላህ ራሱ የሰራልን መካኒዝም አለ። እነዛ መካኒዝሞች እንደውም ላይክ ካንሰር ምንድነው ቲመር ሰፕረሰር ጂኖች ይባላሉ። ካንሰር እንዳይፈጠሩ የሚከላከሉ ዘረመሎች ማለት ነው። አላህ ሲሰራን ይህንን ለካ ካንሰር እንደሚፈጠር ስለሚያውቅ ነበር እነዛን ዘረመሎች የፈጠረልን ብለሽ እንድታስተነትኝም ያደርግሻል። እና ቤዚካሊ ምንድነው እንዳልኩሽ እነዚህ ሴሎች ሲራቡ ስንትን ሲሉ የሚቆጣጠራቸው ተፈጥሯዊ መንገድ አለ። ካንሰር ሲፈጠር ግን እነዚህ ተፈጥሯዊ መንገዶች ስራቸውን መስራት ይስተጓጎላሉ። ስለዚህ ሴሎቹ ከምንፈልገው ከቁጥጥር ውጭ በሆነ መልኩ ይራባሉ። በዚህ ጊዜ ካንሰር ተፈጠረ እንላለን። ስለዚህ ካንሰር ከማንኛውም የሰውነት ክፍላችን ሊነሳ ይችላል። መነሻው በተለያየ ቦታ ቢሆንም ማለት ነው። ጀነራሊ ካንሰር ማለት ይሄ ነው ባጭሩ። አንድ በሽታ አይደለም እንዳልኩሽ፣ የብዙ የካንሰር አይነቶች የጋራ መጠሪያ ነው። ሰው ስለ ካንሰር ቢጨነቅ እውነት ነው ቀላል ህመም አይደለም። ከህመሙ እንዳልኩሽ ከከባድነት አንስቶ እስከ ሕክምና ያለው ሂደት ረጅም ነው። ብዙ ባለሙያዎችን የሚጠይቅ ብዙ የሕክምና ግብአቶችን የሚጠይቅ እንደዛም ሆኖ ደግሞ ለማዳን ትልቅ ቻሌንጅ የሚፈጥር ስለሆነ በዚህ ልክ ቢታይ መክበዱ ብዙ አይደንቀኝም። ምንሽ ለዛ ነው ስለ ካንሰር መወራቱ መልካም ነው። ምክንያቱም በፊት የሚታሰበው ካንሰር ያደጉት ሀገራት ወይም ደግሞ የሀብታሞች ብቻ ችግር ተብሎ ነበር የሚታሰበው። ምክንያቱም እነሱ ዳታ እያንዳንዱን የየቀኗን የሚታመመውን ሰው ቁጥር ስለሚይዙ ወይም ያንን የሚመዘግቡበት ሲስተም ካንሰር ሬጅስትሪ ይባላል። ያ ሲስተም ስላላቸው የካንሰር በርድናቸውን ዳታቸውን በትክክል ያውቃሉ። ያንን ስለሚያውቁ ሲያዩት ትሬንዱ እየጨመረ ነው። አሁንም ላይ እኔና አንቺ ስናወራ በዓለም ላይ ሰዎችን ለሞትም ለህመምም ከሚያጋልጡ ህመሞች ቁጥር 1 የሚባለው የልብና ተያያዥ ችግሮች ናቸው። ቁጥር 2 የካንሰር ችግሮች ካንሰር ጋር ተያያዙ ችግሮች ናቸው። ይሄ አሁን ላይ ሆነን ነው። የዓለም የጤና ድርጅት በቅርቡ ባወጣው መረጃ መሰረት ከ2030 ጀምሮ በዓለም ላይ ቁጥር 1 ገዳይና ለህመም በማብቃት ሰዎችን ትልቁ ችግር ካንሰር ነው የሚሆነው። ስለዚህ ስለ ካንሰር አለማውራት አንችልም ማለት ነው። አንፎርቹኔትሊ ደግሞ በዓለም ላይ በየአመቱ ከ20 ሚሊዮን አካባቢ የሚደርሱ አዳዲስ የካንሰር ታካሚዎች ይገኛሉ። እንግዲህ ካን ኢማጂን አዲስ ማለት ነው። በየአመቱ 20 ሚሊዮን እየተያዘ ይመጣል ማለት ነው። ከነዚህ ውስጥ ደግሞ ወደ 60% የሚደርሰው ቅድም እንዳልኩሽ ያደጉት ሀገራት ችግር ብቻ ብለን የምናውቀው ቁጥር ስለሌለን ነው። አሁን ላይ ከ60% በላይ የሚሆነው አዳዲስ ካንሰር ተጠቂዎች ሞትም እንደዛው በካንሰር ምክንያት የሚሞቱት በማደግ ላይ ያሉ
አገሮች ኢትዮጵያን እንደኛ ጨምሮ ማለት ነው። ስለዚህ ድሃ ሀብታም ብሎ አይለይም ማለት ነው። ያደጉት ሀገራትም እንደውም እነሱ ጋር አሁን ጨምሮ መከላከያ ብዙ መንገዶች አላቸው። ክትባት ይከተባሉ። ሕክምናቸው በጣም ዘምኗል። ካንሰሩ ጨምሮ ኦልሞስት ፕላቶ አድርጓል። ብዙ የመጨመር እንትን አታይበትም። ያደጉት በማደግ ላይ ያሉ ሀገሮች እንደኛ ድሃ ሀገሮችን ስትመለከች ግን 195% ነው የሚያሳየው እድገቱ ማለት። ስለዚህ እንደዚህ እየጨመረ ነው ያለው ማለት ነው። ይህንን ችግር በመሆኑ ትክክል ነው። ሰዎች ስለ ካንሰር ያላቸው ግንዛቤ መጨመር አለበት። ስለ ካንሰር ብዙ መወራት ያስፈልገዋል። ግን መፍትሄ አለው። መታከም ይችላል፣ መመርመር ይችላል። እንዳልኩሽ በፊት እኔ ስመረቅ 8 ሐኪሞች ነበር። አሁን ከ50 ከ60 በላይ ሆነናል። የህክምና ተቋማት እየተስፋፉ ነው። ሰው ስለ ካንሰር ያለው ግንዛቤ እየጨመረ ነው። ስለዚህ ለኔ መፍራት ሳይሆን ወደ መፍትሄው እንዴት መከላከል እንችላለን፣ እንዴት መታከም እንችላለን፣ የህክምና አማራጮቻችን ምንድናቸው፣ ወደዛ መምጣቱ ነው እንጂ ብዙ ያስፈራል ብዬ አላስብም። በጣም ጥሩ በጥሩ ሁኔታ አብራርተልናል። ካንሰር ሲባል የኖርማል የሴላችን ዑደቱ በሚዛባበት ጊዜ ነው ወይ መሞት ያለባቸው ሳይሞቱ ሲቀሩ ወይ ደግሞ በአሰራር ክፍተት ያው ሁሉ በሚሊዮን በቢሊዮን የሚቆጠር የሰውነት ሴላችን በአሰራር ክፍተት በሚፈጠርበት ሂደት ውስጥ የሚከሰት ነገር ነው። ሰውነት ደግሞ እርማት ያካሂዳል። አንዳንዴ ደግሞ እርማት ማካሄድ በማይችልበት ሁኔታ የተለያዩ አሁን እንዳልከው ካንሰር እንዳይፈጠር የሚከላከሉ ዘረመሎች አሉ። እነዚህ ማለት ምን ያህል አፈጣጠራችን ድንቅ እንደሆነ የምናይበት ነው። በዛ ሂደት ውስጥ የሚፈጠሩ ክፍተቶች ናቸው። ግን እነዚህ ክፍተቶች ዝም ብሎ ከመሬት ተነስቶ የሚከሰት ነገር አይደለም። ምክንያቱም አንዳንዴ ምክንያቱ በውል ላይ ሊታወቅ ይችላል። ግን አብዛኛውን ጊዜ ደግሞ ለዛ ሁኔታ የሚያጋልጡን ነገሮች አሉ። ያኗኗር ዘይቤያችን ብዙ ነገሮች አሉና አንድ ሰው ካንሰር ሊያጋልጡ የሚችሉት ነገሮችን እነሱን ብትነግረን መልካም። ልክ እንዳልሽው ነው። ቤዚካሊ ካንሰር የዚ ጄኔቲክ ኢልነስ ነው የሚባለው። ጄኔቲክ ዲዚዝ ነው፣ በዘር የሚተላል በዘር የሚመጣ በዘር ችግር የሚመጣ ህመም ነው ተብሎ ነው። ምክንያቱም አዳይ እንደብዘደይ ምንም አጋላጭ ሁኔታ ይኖራል ምንም መጨረሻ ላይ የሚያመጡት ጉዳት ሴሎች እንዳልኩሽ ከቁጥጥር ውጭ እንዲራቡ የሚያደርጋቸው በዘረመል አሰራር ክፍተት እንጂ በዘር ሰብ ብቻ አይደለም። ስለዚህ ያችን የዘረመል ችግር ማምጣት ነው አጋላጭ ሁኔታ። ያንን የሚመጣው በተፈጥሮ ሊሆን ይችላል ኦር ደግሞ በሰው ሰራሽ መንገዶች በአኗኗር ዘይቤያችን ሊሆን ይችላል። ለዛ ነው እንዳልኩሽ ካንሰር የጄኔቲክ ዲዚዝ ነው የሚባለው። አዳይ እንደብዘዴ ጉዳቱ ከመጣ በኋላ በቃ ካንሰሩ እየተራባ ስለሚሄድ ያንን በማየት ነው። ስለዚህ ቅድም እንዳልኩሽ እንግዲህ የዓለም የካንሰር ህመምተኞች ቁጥር በየአመቱ እየጨመረ ነው የመጣው። ለምንድን ነው እንደዚህ እየጨመረ የመጣው? በፊት ያደጉት ሀገራት ችግር ብቻ ነበረ። አሁን ወደ በማደግ ላይ ያሉ በጣም ድሃ በምንላቸው ሀገሮች ሁሉ ቁጥሩ እየጨመረ ነው። ስለዚህ ምን አጋጥሞን ነው? ይሄ ትክክለኛ ጥያቄ ነው። ስለዚህ ይሄ የካንሰርን አጋላጭ ሁኔታዎች ማየት ይጠቅመናል ማለት ነው። አንደኛው ትልቁ ነገር ካንሰር በዘር ይተላለፋል፣ እውነት ነው፣ ግን ብዙ አይደለም። ለምሳሌ 100 ሰው ቢኖረን ከ5 እስከ 10% የሚሆነው ሰዎች በዘር ምክንያት ከእናታቸው ከአባታቸው የተበላሸ ቅድም ያልናቸውን ካንሰር እንዳይፈጠር የሚያደርጉት ዘረመሎች ተበላሽተው ወደ ከእናታችን ወይ ከአባታችን ከወረስን የዛ የካንሰር ተጠቂ እንሆናለን። ሁሉም ካንሰሮች አይደሉም። የጡት ካንሰር፣ የማህፀን ካንሰር፣ የተወሰኑ የካንሰር አይነቶች እንደዚህ በእንትን ይተላለፋሉ በዘር ማለት ነው። ግን ቁጥራቸው በጣም ትንሽ ነው። እንዳልኩሽ 100 ሰው ቢኖርሽ 5 ሰው 10 ሰው ነው በዛ የምታገኙ። ስለዚህ አብዛኛው ካንሰር የሚመጣው ከተፈጥሮ ውጭ በሆነ በአኗኗራችን ምክንያት ነው። ግን ምናልባት ሲጋ ላቋርጥህና በዘረመል ይተላለፋል ሲባል በቃ የተሳሳተ ግንዛቤ ተመልካቾቻችን እንዳይወስዱ ነው። ለምሳሌ እናት ያንን ዘረመል ካላት ወደ ልጇ ሊተላለፍ ይችላል። ግን ያ ማለት ያንን ዘረመል ሰውነቷ ውስጥ አለ ማለት 100% የጡት ካንሰር ይይዛታል። ለምሳሌ በእኛ ፊልድ ራሱ ሰው የሚያስበው እናቴ ካንሰር ካላት እኔም በቃ ካንሰር መያዝ እድሌ 100% ነው ብሎ ያስቡና ስጋት ያጥራልና ቅድም ያነሳው ቁጥር በጣም ጠቃሚ ነው። ከ10 እስከ 20% ይተላለፋል። ምናልባት እድሜያቸው እየጨመረ ሲመጣ በካንሰር የመያዝ እድላቸው እንደዛ እየሰፋ ይመጣል ነው እንጂ 100% የሚባል ነገር እንደሌለ ተመልካቾቻችን እንዲወስዱ ስለፈለኩ 100% አይደለም። ያው ካንሰር በምንልበት ጊዜ ከዘረመል ጋር የተያያዘ ችግር እንደሆነ አይተናል። ከዛም በተጨማሪ ደግሞ የነገርከን አሁን
የጡት ካንሰር ጋር ተያይዞ በቤተሰብ ያለው በሚተላለፍ በዘረመል የሚተላለፍ ነው የሚባለውን ከ10 እስከ 20% ብለህ ጠቅሰህልናል። ያ በጣም ጠቃሚ ቁጥር ነው። እንደውም ስላነሳሁ ደስ ብሎኛል። ምክንያቱም የጡት ካንሰርን በተመለከተ ለምሳሌ አሁን ብንወስድ እናት ካንሰር ካላት ልጆችም የሚያስቡት በቃ 100% ከእናቴ ወርሰው የጡት ካንሰር አለብኝ ነው። አንደኛ የዘረመል ምርመራ ማድረግ አለብን። ሁለተኛ ደግሞ ያ የዘረመል ምርመራው ራሱ ፖዚቲቭ ቢሆን አለ ዘረመል ችግሩ አለ ቢባል የጡት ካንሰር የመያዝ እድላቸው በጣም 100% አይደለም። እድሜያቸው እየጨመረ ሲሄድ ኦፍ ኮርስ እስከ 70% ምናምን ሊጨምር ይችላል። ግን 100% በካንሰር የመያዝ እድል የላቸውም የሚለውን በደንብ አርገህን የነገርከንና እሱን ነው የምንወስደው። ከዛ ውጪ ግን ካንሰር በራሱ ዝም ብሎ የሚከሰት ነገር እንዳልሆነ እናውቃለን። የስራ ሂደትና የአሰራር ክፍተት ሊፈጥሩ የሚችሉ ሊያጋልጡ የሚችሉ ነገሮች ምንድን ናቸው? የአመጋገብ የአኗኗር ዘይቤያችን ጥያቄ ይፈጥራልና በምን ምክንያት ነው ካንሰር የሚመጣው? ለካንሰርስ ምን ያጋልጠናል? ያንን ውደት የሚያበላሽብን ነገር ምንድን ነው የሚለውን ብትነግረን። መልካም። ስለዚህ እንዳልሽው ነው የጄኔቲክ እንትኑ ካንሰር አት ኤንድ ኦፍ ዘ ዴይ ጄኔቲክ ዲዚዝ ነው የሚባለው። ምክንያቱም ያ ሴሎቻችን የሚራቡበትን ዑደት የሚያዛባ ችግር ሲፈጠር ነው። ያ ችግር በዘርም ይፈጠራል ወይም ደግሞ በአኗኗራችን ይፈጠራል። ስለዚህ በዘር የሚተላለፉ በጣም ውስን ካንሰሮች ናቸው። የጡት ካንሰር፣ ኦቫሪያን ቲመር የምንለው ልጆች ላይ ደግሞ ሬቲኖብላስቶማ የአይናቸው እንትን ላይ የሚከሰት ማለት ነው። የአንጀት ካንሰር፣ እነዚህ የተወሰኑ ናቸው እና ቤተሰብ የጡት ካንሰር አለበት ኦር ካንሰር አለበት ተብሎ ሁሉም ሰው ይያዛል ማለት አይደለም። የሚሰጠን መልእክት ምንድን ነው? ቤተሰብ ውስጥ እንደዚህ አይነት የካንሰር ታሪክ ካለ የመያዝ እድላችን ከሌላው ማህበረሰብ ሲታይ የጨመረ ስለሆነ የበለጠ በያንግ እድሜ ወይም ደግሞ ወጣት እድሜያቸው ዝቅ ባለበት ጊዜ ሊያዙ ስለሚችሉ ክትትል ምርመራ ማድረግ ያስፈልጋቸዋል ማለት ነው። እንዳልሽው የካንሰር እንግዲህ በዓለም ላይ ቁጥሩ እየበዛን የመጣው ቅድም የጠቀስኳቸው ቁጥሮች አሉ። ይህንን ያመጣው ነገር ምንድን ነው ተብሎ ሲታይ በተለይ ደግሞ በማደግ ላይ ያሉ ደሃ ሀገሮች እንደኛ አይነት ለምንድን ነው ተብሎ ጥናቶች ተሰርተዋል። አብዛኛው ነገር የዓለም የጤና ድርጅት እንደሚለው እስከ 70% የሚደርሰውን ወይም 2/3 የሚደርሰውን ካንሰር መከላከል ይቻላል። ስለዚህ ትልቅ ቁጥር ነው። ካንሰርን መከላከል የሚቻልባቸው መንገዶች አሉ ማለት ነው። አቮይድ ማድረግ የምንችላቸው ማሻሻል የምንችላቸው የአኗኗር ሁኔታዎች አሉ ማለት ነው። እነዚህ ምንድን ናቸው? የመጀመሪያው ማሻሻል የማንችላቸው ነገሮች አሉ። ለምሳሌ ሴት መሆን ለጡት ካንሰር ያጋልጣል። ስለዚህ ጾታችንን መርጠን አይደለም የምንወለደው። ግን ከተወለደን በኋላ ሴቶች ምርመራ ራሳቸውን ማድረግ ሐኪም ቤት ሂደው ወይም ደግሞ በአመት በ2 ዓመት አንድ ጊዜ የማሞግራፊ ጡት ራጅ ምርመራ ማድረግ እነዚህን በማድረግ መከላከል ይችላሉ። ወይም ደግሞ ካንሰሩ ወደ አደገኛ ደረጃ ላይ ሳይደርስ መታከም መዳን በሚችልበት ደረጃ ላይ ማግኘት ይችላሉ። ሌላ እድሜ ማስተካከል አንዱ አሁን እነዛ ጥናት እንዳልኩሽ ካንሰር እየጨመረ የመጣው ለምንድን ነው ተብሎ ሲታይ እድሜ ሰዎች የሚኖሩበት የእድሜ ጣራ እየጨመረ ነው የመጣው። ኢትዮጵያ ውስጥ እንኳን ከዛሬ 10 ዓመት በፊት የነበረው የሰዎች የኑሮ ጣሪያ ወይም የእድሜ ጣሪያ ሴቶች 59 ዓመት ነበር የሚኖሩት። አሁን ላይ ባለፈው ዓመት 2016 በወጣው ዳታ ሴቶች የሚኖሩት 65 ዓመት ነው። ወንዶች የተወሰደ ዝቅ ይላል። ስለዚህ ዩካን ኢማጂን በየሀገሩ ከፍ እያለ የመኖር እንትናችን ጣሪያችን እየጨመረ ነው የመጣው። ይሄ ማለት ምን ማለት ነው? ሴሎች የሚራቡበት እንትን ስህተት የመፍጠር እድላቸው እየተከማቸ ይመጣል ማለት ነው። ስለዚህ ጀነራሊ እድሜ እየጨመረ ሲመጣ የመኖር እድል እንትን ካንሰር የመያዝ እድላችን እየጨመረ ይመጣል። የዓለም የህዝቦች የመኖር እድሜያቸው ጣሪያ እየጨመረ ስለመጣ አንዱ አጋላጭ ሁኔታ ወይም ደግሞ ለካንሰር መጨመር ምክንያት ይሄ ነው። ሁለተኛው የአኗኗር ዘይቤያችን የምንመገባቸው ምግቦች አጠቃላይ ጤናማ የአኗኗር ዘይቤ ባለመከተላችን እንግዲህ ኢማጂን እኔና አንቺን ጨምሮ በፊት ተማሪ ያለን ኦር ደግሞ ከጥቂት ጊዜያት በፊት በእግራችን ብዙ መንገድ እንሄዳለን። የምንመገባቸው ምግቦች ጤናማ የሆኑ ምግቦች ይበዛሉ። አትክልት፣ ፍራፍሬ፣ አረንጓዴ ነገሮች በብዛት ማለት ነው። አሁን ላይ ያለውን የአኗኗር ዘይቤ ተመልከችው። ልጆቻችን የሚመገቡትን በጣም ጀንክ ፉድ
የፕሮሰስ እንዲሆኑ ወይም ደግሞ ያለቀላቸው የምንላቸው ስኳር የበዛባቸው ምግቦችን ያለቀላቸው የምንላቸው ምግቦች ያዘወትራሉ። ሰዎች እንቅስቃሴ ማድረግ አያዘወትሩም። ስለዚህ እንቅስቃሴ ሳናረግ ስንቀር ደግሞ አላስፈላጊ ውፍረት ይመጣል። ውፍረት ሲመጣ ደግሞ ሴቶች ለምሳሌ በተለይ የወር አበባ ከቆመ በኋላ ሆድ አካባቢ የሚጠራቀም ስብ ሆርሞን እንዲመነጭ ያደርጋል። ሆርሞን እንኳን አቆመው እርጣት ውስጥ ገብተው ሴቶች ከወር አበባ ከቆመ በኋላ እዚህ ካለው ፋት ስቲል ጦታቸውን እንዲባዛ የሚያደርገው ምን ይመረጫል ማለት ነው። እነዚህ አይነት ሁኔታዎች ለካንሰር መባዛት ወይም ደግሞ ቁጥሩ መጨመር ትልቅ አስተዋጽኦ አላቸው። በጣም ሌላም ሲጋራ ማጨስ፣ አልኮል መጠጥ ለጉበት ካንሰር ለተለያዩ አይነት ነገሮች። አሁን ሲጋራ ማጨስ ለምሳሌ 90% ያክል የሳምባ ካንሰር የሚመጣው ሲጋራ የሚያጨሱ ሰዎች ላይ ነው። ቁጥሩ በጣም አላርሚንግሊ እየጨመረ ነው ያለው። በቅርቡም እንደውም ፔፐር ሁሉ ፐብሊሽ ተደርጓል። ምን ያህል ኢቨን ትልልቅ ሰዎች አይደሉም፣ በጣም በሚያስደነግጥ ሁኔታ ትንንሽ እድሜ ያላቸው ልጆች ሁሉ ሲጋራ ሲያጨሹ። ሲጋራ ማለት የምናውቀውን ይሄ ሲጋሬቱ ብቻ አይደለም፣ ሀሺሽ አለ፣ ሌሎችም ብዙ አይነት የሲጋራ አይነቶች፣ አልኮል መጠጡ ተመልከቸው። ኦፍኮርስ እንደ ሀገር ጥሩ እርምጃዎች እየተወሰዱ ነው። ለምሳሌ ሲጋራ የሚባል ማስታወቂያ የለም። ሲጋራ አንድ ሰው ፓኬቱን ሲጋራ ሲያጨስ ሲጋራ ማጨስ ይገላል ይላል። ያንን እያዩ ነው የሚያጨሱት። እነዚህ እንደ ሀገር እንደ ፖሊሲ ትልቅ እርምጃዎች ናቸው። ለምሳሌ ሲጋራ የትም ቦታ ይጨስ ነበረ። ከጥቂት ዓመታት በኋላ ፐብሊክ ኤሪያዎች ላይ ሲጋራ ማጨስ ተከልክሏል። የአልኮል መጠጥ አይተሽ ከሆነ አሁን በትልልቅ ሚዲያዎች ላይ አይተዋወቅም ወይም ደግሞ የሚተዋወቅበት ሰዓት ሊሚት ተደርጓል። ይሄ ትልልቅ እንደ ሀገር እንትኖች ናቸው። ስቲል ተጠቃሚው ቁጥር እየጨመረ ነው የመጣው። አልኮል ሲጠጡ ሰዎች ሲጋራ ሲያጨሱ በሳምባ ካንሰር ብቻ ሳይሆን የጉበት ካንሰር፣ ከአንገት በላይ የማህፀን፣ የትልቅ አንጀት ካንሰር እነዚህ እየጨመሩ የመጡት በዚህ ሁኔታ ነው። አብዛኛውን እነዚህ ሁኔታዎችን ስታያቸው የዓለም የጤና ድርጅትም ያለው ከነዚህ ሁኔታዎች ተነስቶ ነው። ስለዚህ ማሻሻል የማንችላቸው በጣም ትንሹን ለካንሰር የሚያጋልጡን ሁኔታዎች ነው እንጂ አብዛኛው መሻሻል መስተካከል የሚችሉ ለካንሰር አጋላጭ ሁኔታዎች ናቸው። እነዚህ እየጨመሩ ስለመጡም ነው ካንሰር ቁጥሩም እየጨመረ የመጣው ማለት ነው። በጣም ጥሩ፣ በጣም ነው የማመሰግነው። ምናልባት አጋላጭ ምልክቶችን ስናቅ እነዛን ነገሮች በማስተካከል ደግሞ መከላከያ መንገዶች ጤናማ የአኗኗር ዘይቤ መውሰድ ከአመጋገብ ከልማዳችን ከአኗኗር ዘይቤያችን እነዚህ ነገሮች በማስተካከል የካንሰርን በተወሰነ መልኩ ቅድም ከጠቀስክልን እስከ 70% የተባለውን አይነት መከላከል እንችላለን ማለት ነው። ውድ ተመልካቾቻችን ከዶክተር አብዱ ጋር ውይይታችን አላበቃም። ካፍታ ቆይታ በኋላ ተመልሰን እንመጣለን። ውድ ተመልካቾቻችን ተመልሰን መተናል። ዶክተር አብዱ ስለ ካንሰር እንግዲህ ኦቨርቪው በደንብ ሰፋ ያለ ማብራሪያ እየሰጠህን ነው ያለኸው። አንድ ጥያቄ የምጠይቅህ የጋራ የምንላቸው የካንሰር ምልክቶች አሉ ወይ? እያንዳንዱ የተለየ እንደ ቦታውና እንደ ሰውነታችን ክፍል ምልክቱ ቢለያይም ግን የካንሰር የጋራ ምልክት የምንላቸው አለ? ኦኬ፣ ካንሰር እንግዲህ እንዳልኩሽ የበሽታዎች የጋራ መጠሪያ ነው እንጂ የጋራ የምንላቸው ምልክቶች የሉም። የካንሰር ምልክቶች የካንሰሩ እንደተነሳበት የሰውነት ክፍል ይወሰናሉ። ለምሳሌ የሳምባ ካንሰር ያለው ሰው፣ የጡት ካንሰር ያለበት ሰው፣ የአንጀት ካንሰር፣ የጨጓራ፣ የጭንቅላት እነዚህ የቆዳ ካንሰር ያለበት ሰው ኮምፕሊትሊ የተለያዩ ምልክቶች ነው የሚኖሩት። እንደየቦታ ይወሰናል ማለት ነው። ግን አብዛኛውን ጊዜ የምናየው ለምሳሌ ሰዎች ካንሰር ሲይዛቸው ካንሰር እንዳልኩሽ አሁን በሚሊዮን የሚቆጠሩ ሴሎች የሚራቡበት ሂደት ነው። አንድ እብጠት ጡት ላይ ይችን የምታክል 1 ሴንቲሜትር የምታክል እብጠት ስናገኝ ወደ 1 ትሪሊየን የሚደርስ ሴል አላት ማለት ነው። ያንን የሚያክል ሴል ሲራባ ለመራባት ጉልበት ይፈልጋል። ስለዚህ ጉልበት ማለት የምንበላው ምግብ ይመገብብናል ማለት ነው። እንደውም እኔ ህመምተኞችን ሳስረዳ የምላቸው ካንሰር ሆዳም ነው የምላቸው። ስለዚህ የምንበላው ምግብ ስለሚመገብ ሰዎች ክብደታቸው ይቀንሳል። ኤክስፕሌን በማታረጊው መልኩ ማለት ነው። ለምሳሌ ሰው ስፖርት እየሰራ ምግብ እንትን እያለ የምንጠብቀው ያለ ፍላጎት ማለት። ስለዚህ የክብደት መቀነስ አንዱ የጋራ ምልክታቸው ነው። ድካም ማለት እነዚህ
ሌሎች ደግሞ ለምሳሌ አቅም ማነስ ሊሆን ይችላል። ግን እነዚህ አሁን ምልሽ የካንሰር ብቻ ምልክቶች አይደሉም። አንድ ሰው ቲቢ ከያዘው የሳምባ ቲቢ ቢይዘው ሌሎችም ቲቢ ቢይዘው ክብደቱ ሊቀንስ ይችላል፣ ድካም ሊል ይችላል እነዚህ። ስለዚህ በየቦታ ይወሰናሉ። ጡት ላይ ለምሳሌ የጡት እብጠት፣ ጫፍ ወደ ውስጥ መግባት፣ ፈሳሽ መውጣት፣ እዚህ ብቻ ውስጥ እብጠት መኖር፣ እነዚህ የጡት ካንሰር ምልክቶች ናቸው። የሳምባ ካንሰር ያለው ሰው ደግሞ አብዛኛውን ጊዜ ሳል ይኖራቸዋል። ሳል፣ ትንፋሽ ማጠር፣ ሳሉ ደግሞ አክታ ያለው አክታው ደም የቀላቀለ እነዚህ ይኖራሉ። የአጥንት ካንሰር ያለበት ሰው አጥንቱ ማበጥ፣ መሰበር ሊሆን ይችላል። የማህፀን በር ካንሰር ያለባቸው ሴቶች ደግሞ ከማህፀን በጣም የሚሸት አይነት ሽታ፣ ደም የቀላቀለ አይነት ሽታ፣ ከዛ ደግሞ ግንኙነት ሲያደርጉ ከግንኙነት በኋላ የሚፈስ አይነት ደም ሊኖራቸው ይችላል። ስለዚህ የካንሰር የጋራ የምንለው ምልክቶች ድካም መሰማት ወይ እንዳልከው ያልተፈለገ ክብደት መቀነስ፣ እሱም ደረጃው ከፍ ያለ ሲመጣ የሚኖር ነው እንጂ እንደየቦታው ይለያያል የሚለው ነው የምንወስደው ማለት ነው። ይለያያል። ግን ካንሰርን በቅድመ ምርመራ ማወቅ ይቻላል? የትኞቹ? ሁሉም አሁን ለምሳሌ መቼም ተመልካቾቻችን ስለ ካንሰር በተደጋጋሚ እየተወያየንበት ሲሰሙ ይሄ ነገር እንዳያዘኝ እንዴት ማወቅ እችላለሁ ይላሉና አንዳንድ ካንሰሮች የራሳቸው የሆነ ቅድመ ምርመራ አላቸው፣ አንዳንዶቹ የላቸውም። እና ስለ ካንሰር ቅድመ ምርመራ የተወሰነ ነገር ብትለን። ካንሰርን እንዳልኩሽ መከላከል ይቻላል። አንደኛ አኗኗራችንን በማስተካከል አመጋገባችን፣ የአኗኗር ዘይቤያችንን በማስተካከል አብዛኛውን ካንሰር መከላከል ይቻላል። ከዚያ ያለፈውን ደግሞ እንደየእድሜ እንደ ካንሰር አይነት እንደ ጾታ ሪኮመንድ በሚደረገው መሰረት ስክሪኒንግ ይባላል አይደል? የቅድመ ካንሰር ምርመራ ማድረግ ይቻላል። እንዳልሽው ሁሉንም የካንሰር አይነቶች ቅድመ ካንሰር ምርመራ እናደርግም ወይም ደግሞ ሪኮመንድ አይደረግም። ይሄ በጣም ብዙ ስትሪክት ክራይቴሪያዎች አሉት አንድ ካንሰር የቅድመ ካንሰር ምርመራ ለማድረግ። ስለዚህ ያንን ተከትለን ነው የምናደርገው። አብዛኛውን ጊዜ ቅድመ ካንሰር ምርመራ መደረግ የሚችልባቸው ለምሳሌ ሴቶች ላይ የጡት ካንሰር፣ የማህፀን በር ካንሰር እነዚህ ማድረግ እንችላለን። ወንዶች ላይ ደግሞ የፕሮስቴት የምንለው የወንድ እጢ ካንሰር እሱን እናደርጋለን። በሁለቱም ጾታዎች ላይ ደግሞ የአንጀት ካንሰር እናደርጋለን። ጃፓን አካባቢ ደግሞ ብትሄጂ የጨጓራ ካንሰር በጣም ኮመን ስለሆነ የጨጓራ ካንሰር ቅድመ ምርመራ ያደርጋሉ። ሌላ ሀገር አይደረግም፣ እነሱ ሀገር ጫናው ብዙ ስለሆነ። አሁን በቅርብ ደግሞ የሳምባ ካንሰር ቅድመ ምርመራም ተጀምሯል። ኦፍኮርስ እኛም ሀገር አሁን በሪሰርች ደረጃ እየሞከርነው ነው ያለ ነው። ስለዚህ እነዚህ ካንሰሮች የየራሳቸውን መንገድ ተከትለን እናደርጋለን። ግን ተመልካቾቻችን በራሳቸው አትሊስት ሴቶች ለምሳሌ ጡታቸውን በራሳቸው መመርመር ይችላሉ። ብረስት ሰልፍ ኤግዛሚኔሽን ይባላል። በየወሩ መመርመር ራሳቸውን። እሱም ምናልባት በሌላ ፕሮግራም ልንሰራ እንችላለን። ከዛ ደግሞ በየአመቱ እድሜያቸው ከ40 ዓመት ከበለጠ በኋላ የጡት ራጅ ማሞግራፊ በማድረግ ቅድመ ካንሰር ምርመራ ማድረግ ይችላሉ። የማህፀን በር ኢትዮጵያ ውስጥ ሁለቱ ካንሰሮች ናቸው ኦልሞስት ከ50% በላይ የሚደርሰውን የካንሰር ጫና የሚያመጡት የጡትና የማህፀን በር ማለት ነው። ስለዚህ የማህፀን በር ካንሰር አንድ ሴት ግብረ ስጋ ግንኙነት ከጀመረችበት እድሜ ጀምሮ ወይም ካገባችበት እድሜ ጀምሮ በየአመቱ ለ3 ተከታታይ ዓመታት የማህፀን በር ምርመራ ማድረግ አለባት። ይሄ በማንኛውም ሐኪም ቤት በነፃ የሚሰጥ አገልግሎት ስለሆነ ይህንን ማድረግ ይችላሉ። ከዚህ በተጨማሪም ክትባት አለ። በአሁን ሴት ልጆቻችን ከ14 ዓመት ጀምሮ እየተከተቡ ነው ያሉት። ይሄ ካንሰርን ለመከላከል የምናደርገው ሂደት ነው። የጉበት ካንሰር ለምሳሌ ቅድመ ምርመራ እናደርግም፣ ግን የጉበት ካንሰር አብዛኛውን ጊዜ የሚመጣው አልኮል ከሚጠጡ ሰዎች በተጨማሪ የጉበት ቫይረስ ምክንያት ነው። የጉበት ቫይረስን ማንኛውም ሰው ሂዶ ተመርምሮ ቫይረሱ ካለ የቫይረሱ የሚያጠፋ መድኃኒት አሁን ላይ ስላለን ያንን በማከም ሪስክ ፋክተር ሄፓታይተስ ማለት ነው። ስለዚህ አጋላጭ ሁኔታውን በማከም መከላከል እንችላለን። የአንጀት የትልቁ አንጀት ምርመራ ደግሞ እንዲሁ አሁን ላይ ከ45 ከ50 ዓመት ጀምሮ በየአመቱ ወይም ደግሞ በተወሰነ ጊዜ የሰገራ ላይ ደም ካለ ኮሎኖስኮፒ ይባላል፣ በፊንጢጣ የሚገባ ምርመራ እሱን ያደርጋሉ። ወንዶች ደግሞ እንዳልኩሽ ፕሮስቴት የወንድ እጢ የሚባለውን እድሜያቸው እንዲሁ ከ45 ከ50 ዓመት በላይ ከ50 ጀምሮ ሐኪም ጋር ቀርበው ሐኪሞች በፊንጢጣቸው ገብተው በእጃቸው ይመረምራሉ። የደም ምርመራ ላይ ካንሰር ጠቋሚ ኬሚካሎች የምንላቸው እነዛን እናደርጋለን። እነዚህን በማድረግ ቅድመ ምርመራ ማድረግ ይቻላል። የቅድመ ምርመራ ትልቁ አድቫንቴጅ ምንድን ነው? ካንሰር
ኢቭን ምልክት ሳያሳይ ሁሉ ማዳን በሚቻልበት ደረጃ ላይ ገና ምንም ምልክት ሳያሳይ አግኝተን ማዳን እንችላለን ማለት ነው። ስለዚህ እነዚህን በማድረግ የካንሰር ለምናደርገው ጥንቃቄ ትልቅ እንትኖች ናቸው ማለት ነው፣ ግብአቶች ናቸው። በጣም ጥሩ። ከዚህ ጋር ተያይዞ ቅድም ጠቀስ ስታደርግ እንደውም እየነገርከን ያለው እንደ ቅድመ ምርመራ እናደርጋለን። እኛ ሀገር ደግሞ የሚያጋጥመን አብዛኛውን ጊዜ የዛ ቅንጦት እድሉን አናገኝም። ምናልባት ሄልዝ ኤጁኬሽን ላይ በደንብ ስለ ጤናው በደንብ የተነቃቃ ግንዛቤ ያለው ሰው ነው ሄዶ ቅድመ ምርመራዎችን የሚያደርገው። አለበለዚያ ግን አብዛኛውን ጊዜ በስራ ላይ የሚያጋጥሙን የእያንዳንዱ ካንሰር ደረጃው ከረፈደ በኋላ ደረጃ 3 እና ከዛ በላይ ደረጃ 4 መጨረሻ ላይ ደርሶ ነው የምናገኛቸውና ያ ደግሞ የሚፈጠረው ከግንዛቤ ማነስ እንደዚህ በተለይ አብዛኛውን ጊዜ ህመም የሌላቸው እብጠቶች ችላ የሚባሉበት ነገር ሁኔታ ነው ያለውና እነዛ ነገሮች ደግሞ በጣም አስፈላጊ ነገር ነውና የዚህ ፕሮግራም ዋናው ዓላማ ካንሰር ቅድም ያነሳው ነጥብ 2/3 የሚሆነው መከላከል በምንችለው ነገር ነው የሚመጣው እና እነዚህ ምልክቶችም ደግሞ በተለያዩ አይነት ሰውነታችን ክፍል ላይ የሚመጡ ምልክቶችን ደግሞ ቀድመን በማግኘታችን ቶሎ ካገኘ ነው በደንብና በጥሩ ሁኔታ የሚታከም የጤና ችግር ነው እያልከን ነውና ከዚህ ጋር አያይዘ ህክምናው ምን ይመስላል? አጠቃላይ የካንሰር ህክምና እንዳልነው እንደየቦታው ይለያያል። ግን በእኛ ሀገር ያለው ህክምና ምን ይመስላል? ዓለማችን ላይስ ያሉ አድቫንስመንቶች አዳዲስ ዘመን አመጣሽ ህክምናዎችስ ምን ይመስላሉ የሚለውን ብትዳስስልን። መልካም። የካንሰር ህክምና በጣም አንዱ አስቸጋሪ ከሚባሉት የህክምና አይነቶች ውስጥ ነው። አንቺም በዚህ ዘርፍ ላይ ስላለሽ ትረጃዋለሽ። አንድ ካንሰር ታካሚ ሲመጣ እኔ እንደ ካንሰር ህክምና ስፔሻሊስት ብቻዬን ማከም አልችልም። ዶክተር ሃናን ብቻሽን እንደ ቀዶ ህክምና ስፔሻሊስትነትሽ ማከም አትችልም። ብዙ ባለሙያዎች አንድ ላይ ሆነው ማከም ነው ያለባቸው። ከዛ የበለጠ ደግሞ ሳይኮሎጂካል ኢምፓክቱ አለ፣ ስትረሱ አለ፣ ጫናው አለ፣ ብዙ አይነት ፍላጎቶች አሉ። አሁን ላይ ደግሞ እኛ ሀገር ላይ በተለይ በጣም በሚያስደነግጥ ሁኔታ ወጣት ሴቶች፣ ወጣት ወንዶች ካንሰር ተይዘው ይመጣሉ። ወጣት ማለት ከኛ ሁሉ በእድሜ ያነሱ ሰዎች ማለት ነው። እነሱ ጋር ተያይዞ የሚመጣው ካንሰሩን ስናከም ማንነት ይመጣል። ይሲ ቤተሰብ እስከ መፍረስ ደረጃ የሚደርስ አንዳንድ ጊዜ ሰዎች ታካሚዎቻችን እኔ ባልታከም ቢቀርብኝስ ቤተሰቤን ሁሉ ይላሉ። እንደዚህ ያንን ሁሉ ማኔጅ ማድረግ ማከም ማለት ነው ህክምናውና ይሄውን ሳይኮሎጂስቶች ትፈልጊያለሽ፣ ሳይካትሪስቶች፣ የምግብ ባለሙያ፣ የካንሰር መልቲ ዲሲፕሊናሪ አፕሮች የተለያዩ ዘርፎች አንድ ላይ ሁሉም ባለሙያ አንድ ላይ ሆኖ ነው የሚያክመው። ስለዚህ የካንሰር ህክምና አንድ ብቻ አይደለም። አማራጮቹን ግን ኢን ጀነራል ስናያቸው እንደ ደረጃው ይለያያል። ኦፍ ኮርስ ከደም ካንሰር ውጭ ያሉ ካንሰሮች 4 ደረጃ ነው ያላቸው፣ 1 2 3 ተብለው ይከፈላሉ። እንደየቦታው ደግሞ ይለያያል። ጦት ካንሰር ላይ ደረጃ እንዲያልነውና ማህፀን ላይ ደረጃ እንዲያለው የተለያየ ነው፣ የራሱ ካቴጎሪ ያለው። ግን እንደየደረጃው ህክምናውም ይለያያል። በአጠቃላይ ግን እስከ 4 ነው ደረጃው። ስለዚህ በአጠቃላይ ያሉን አማራጮች የሰርጀሪ ወይም ደግሞ የቀዶ ህክምና አማራጭ አንዱ ነው። ብቻቸውን ግን አይደሉም እንዳልኩሽ፣ ቅደም ተከተላቸው ሊለያይ ይችላል እንጂ አንድ ታካሚ ሁሉም አይነት የህክምና አይነቶች ሊያስፈልገው ይችላል። መቼ ምን እንደሚለውን እሱን እንዳልኩሽ በአንድ ላይ ሆኖን የሚወሰን ይሆናል ማለት ነው። ስለዚህ ቀዶ ህክምና አንዱ አማራጭ ነው። ሁለተኛው ደግሞ የካንሰር ህክምና መድኃኒቶች ወይም ደግሞ ኬሞቴራፒ ብለን የምንጠራቸው መድኃኒቶች ናቸው። ሶስተኛ የጨረር ህክምና መድኃኒቶች አሉን። ከነዚህ በተጨማሪ ደግሞ መነሻችን ላይ ስናወራ እንደነበረው ካንሰር የዘረመል ወይም ደግሞ ጄኔቲክ ዲዚዝ ነው። አሁን ላይ ስለ ካንሰር ያለን ግንዛቤ በጣም እየጨመረ ከመምጣቱና ግንዛቤያችን በጣም እውቀቱ እየጨመረ ሪሰርቹ በዛው ልክ እየተሰራ እየሄደ ስለሆነ ካንሰርን አት ሞሌኪላር ሌቭል ካራክተራይዝ ማድረግ ችለናል፣ ባህሪውን ማወቅ ችለናል ማለት ነው። ስለዚህ 2 የጡት ካንሰር ታካሚዎች ቢኖርሽ ሁለቱን የምታከሚበት መንገድ በፍጹም ሊለያይ ይችላል። ምክንያቱም የአንደኛው ታካሚ ካንሰር ሞሌኪላር ባህሪው ከዚህኛው ሊለይ ስለሚችል ማለት ነው። ምክንያቱም እሱ እንደውም በስራ ላይ የሚያጋጥማል አይደለ? አንድ እኩል 2 የጡት ካንሰር ታማሚ ሆነው ኬሞቴራፒ ጀምሩ ተብሎ አንደኛው ኮምፕሊት ፓቶሎጂክ ሪስፖንስ ምንም እጢው ሙሉ ለሙሉ ሊጠፋ ይችላል። ያ ማለት ግን ሙሉ ለሙሉ ድኗል ማለት አይደለም። ቀዶ ህክምና አያስፈልግም ማለት አይደለም፣ ግን ሊጠፋ ይችላል። አንዳንዱ ደግሞ ምንም ሳይጠፋ እዛው
ሊብስም ሁላ ይችላል እና ሞለኪውላር ሌቭል ቼክ አድርገን አሁን ያለው የትኛው የዘረመል ችግር ነው ለየትኛው የሚለውን ህክምና እንወስዳለን። ምናልባት ስለ ፕሪሲሽን ሜዲሲን ይሄ ፕሪሲሽን ሜዲሲን ነው አይደል? ስለ ፕሪሲሽን ሜዲሲን አዲሱ ዴቨሎፕመንት ወይም ደግሞ አሁን ላይ የደረስንበት የካንሰር ህክምና አዳዲስ የህክምና ዘርፎች እነዚህ ናቸው። ታርጌትድ ቴራፒ፣ ኢሚኖቴራፒ ያ ማለት ታርጌት የምታደርገው ስፔሲፊክ ጄኔቲክ አብኖርማሊቲ ያለው ወይም ደግሞ የጄኔቲክ ችግር ያለባትን በምርመራ ካወቀም በኋላ ያንን ማከም ማለት ነው። ለምሳሌ የጡት ካንሰር ላይ ሀርቱ የሚባል የዘረመል ችግር ያለባቸው ታካሚዎቻችን ሀርቱ ማለት ካንሰሩ እንዲራባ የሚያደርግ ዘረመል ነው። ስለዚህ እሱ ካለ ካንሰሩ እንደሚባባስ እንደሚራባ እንደሚሰራጭ እናውቃለን። ስለዚህ ያ ዘረመል ስራውን እንዳይሰራ ታርጌት አድርገው ያንን ኢላማ ያደረጉ መድኃኒቶች አሉ። ኢሚኖቴራፒ ማለት ደግሞ አሁን ላይ ያለን ግንዛቤ እንዳልኩሽ በጣም እየጨመረ ከመምጣቱ የተነሳ ካንሰር በጣም ብልጥ ነው ሁሌ ይላቸዋለሁ እና ምንድነው የመከላከያ አቅማችን የመከላከያ ኖርማል ነጭ ደም ሴሎቻችን ሌሎች የመከላከያ ክፍሎቻችን ካንሰር ሲኖር ኦልሬዲ እንትን ያደርጋል ይሸውዳቸዋል ስራቸውን እንዳይሰሩ። ልክ አሁን ለምሳሌ ከውጭ ባክቴሪያ ሰውነታችን ውስጥ ቢገባ ወዲያው ነጭ ደም ሴሎቻችን ተረባርበው ምን ብለው ያንን እንትን ያስወግዱታል። ካንሰር ላይ ሲሆን ግን ስራቸውን ኢቭን መስራት አይችሉም ካንሰሩ ስለሚሸውዳቸው ማለት ነው። አሁን ላይ የደረስንበት አንደርስታንዲንግ ካንሰር ራሱ ነጭ ደም ሴሎቻችን የመከላከያ አቅማችን ስራቸውን እንዳይሰሩ ያስተጓጉላቸዋል። ስለዚህ ያንን ሞለኪውላር ሌቭል ዲያግኖስ ማድረግ ስለምንችል አሁን ያሉት ኢሚኖቴራፒ የሚባሉት ኦፕሽኖች የመከላከያ አቅማችንን ካንሰሩ መኖሩን ሴንሲታይዝ አድርገው የራሳችን መከላከያ የካንሰሩን እንዲያጠፋ የሚያደርጉበት መድኃኒቶች ናቸው። የራሳችን የመከላከያ ሴሎችን ማስታጠቅ ማለት ነው። ስለዚህ እናስታጥቃቸዋለን፣ እንዳያስተኛቸው እናረጋቸዋለን፣ ካንሰሩን ይዋጋሉ ማለት ነው። እነዚህ በጣም አዳዲስ ዴቨሎፕመንቶች ናቸው። በጣም ታርጌት የሚያደርጉ ለእያንዳንዱ ታካሚ ስፔሲፊክ። ሁልጊዜ የሚባለው ምንድነው ካንሰር ኬሞቴራፒ ዋንስ ፎር ኦል ነው የሚባለው። ሁሉም አይነት ኬሞቴራፒ ለሁሉም ወይም ደግሞ ሁሉም ህክምና አንድ ህክምና ለሁሉም ታካሚ ማለት ነው። አሁን ደግሞ እንደዛ አይደለም። ኢች ኢንዲቪጁዋል ፐርሰናላይዝድ የሆነ ሜዲሲን ለእያንዳንዱ ሰው ለእያንዳንዱ ስፔሲፊክ የሆነ ህክምና አለ ማለት ነው። ከዚህም አልፎ አሁን ላይ ወደ ካንሰር ቫክሲን ሁሉ እየመጣ ነው። ቫክሲን ማለት ክትባት፣ ሰዎች በክትባት ተከትበው ካንሰር እንዳይዛቸው ማድረግ ከተያዙም ደግሞ የሚያጠፉ መሳሪያዎች ሁሉ እየተፈጠሩ ነው ያሉ። ስለዚህ አሁን እነዚህ የካንሰር ቫክሲኖች አብዛኞቹ በክሊኒካል ትራያል ወይም ደግሞ በሪሰርች በምርምር ላይ ነው ያሉት። ኢን ደ ካሚንግ ፊውቸር እኔና አንቺ ስንገናኝ ምናልባት በደንብ አቬይላብል የሆነ ስራ የሚሰራ አይነት የካንሰር ቫክሲን ሊኖረን ይችላል። በቅርቡ እንደውም ራሻዎች የራሳቸው የካንሰር ቫክሲንን ትራያል ጀምረዋል። በባህሪው ካንሰር ሪሰርች አንቺም እንደምታውቂው ረጅም ዓመት ይወስዳልና ያንን ዓመት ካለፈ በኋላ እንደዚህ አይነት ውጤቶችን ልናይ እንችላለን። ስለዚህ አጠቃላይ ዴቨሎፕመንቶቹ እነዚህ ናቸው። ሀገራችን ላይ ያለው ግን የካንሰር ህክምና ምን ይመስላል? እኛ ሀገር ላይ አሁን ቅድም ያልኩሽ የህክምና አይነቶች ለምሳሌ ቀዶ ህክምና አለን፣ ኬሞቴራፒ አለን፣ ታርጌትድ ቴራፒዎች በተወሰነ መልኩ አለን። ውድ ናቸው፣ ሰው አፎርድ አያደርጋቸውም ወይም መግዛት አቅሙ አይችልም። ኢሚኖቴራፒዎችም አሉን፣ ግን እንዳልኩሽ በጣም ውድ ናቸው። ራዲዮ ቴራፒ አለን። በአሁን ላይ 6 የጨረር ህክምና ማዕከላት በቅርቡ ቅዱስ ጳውሎስ ሆስፒታልም እንጀምራለን። ስለዚህ 6 የጨረር ህክምና ማዕከላት ይኖሩናል። ከሞላ ጎደል አሁን የካንሰር ህክምና ሐኪሞችም እየተማሩ ባለሙያዎችም በደንብ ግንዛቤው እየጨመረ ነው ያለው። በትሬኒንግም ላይ ያሉ በትምህርት ላይ ያሉ ባለሙያዎች አሉ። ተቋማት እየተስፋፉ ነው ያሉት። ስለዚህ ዛሬ በፊት ከነበርንበት ዛሬ ያለንበት ጊዜ በጣም የተሻለ ለወደፊት ደግሞ የተሻለ ይሆናል። በጣም የተሻለ ግን ከዚህ ከህክምና ፓርቱ ጋር ተያይዞ በጣም ነው የማመሰግነው። በአማረ መልኩ አብራርተህልኛል የህክምና ሂደቱ ምን ይመስላል የሚለውን። በጣም የተረሳው እና ሁሌም ደግሞ የጀርባ አጥንት የሆነው የስነ ልቦናዊ ድጋፍ ምን ይመስላል የሚለውን ደግሞ ካፍታ ቆይታ በኋላ ተመልሰን እናያለን። ተመልካቾቻችን የትም እንዳትሄዱ። ተመልካቾቻችን ተመልሰን መተናል። የካንሰር ህክምና ሂደቱ ምን እንደሚመስል ዶክተር አብዱ እየነገርከን ነበር። አሁን መጨረሻ ላይ መረሳት የሌለበት የጀርባ አጥንት የማህበራዊ ድጋፍ ሳይኮሶሻል ሰፖርት ለካንሰር ታማሚዎች ምን መምሰል አለበት? የስነ ልቦና ባለሙያ ማካተት አለበት
እንደዚህ አይነት ነገሮች ደግሞ በምን አይነት መልኩ ነው መሄድ ያለበት የሚለውን ብትነግረን። ከዛ ውጭ ደግሞ ሁልጊዜ ለታካሚው ትኩረት እያደረግን አስታማሚዎችና በመሀል ደግሞ ሌሎች የካንሰር ታማሚን የሚያስታምሙ ሰዎች ለነሱም እንግዳ ነገር ነው የሚሆንባቸውና በዛ ሂደት ውስጥ አስታማሚዎችን የሚያካትት ስርዓት እንዴት ነው ማድረግ የምንችለው የሚለውን ብትነግረን። መልካም እንዳልሽው እንግዲህ የካንሰር ሕክምና ቀደምን ብየዋለሁኝ ሁሉን አካታች መሆን ያስፈልገዋል። አብዛኛው ምን ጊዜ የምንረሳው እንደ ባለሙያ ሳይኮሶሻል ኮምፖነንቱን የማህበራዊ አስፔክቱን ማለት ነው። ስለዚህ እኔ አንድ ሴት ታማ ጡቷን ካንሰር ይዟት መታሳከማት ጡቱን ካንሰሩን ማከም አንድ ነገር ነው። ፎከሳችን ካንሰሩን ማከም ብቻ ከሆነ ግን ስህተት ነው። ስለዚህ ለሁሉም ካንሰር ነው አይደል? ለሁሉም ካንሰርም ለፕሮስቴት ለሁሉም ማንኛውም በካንሰር ለሁሉም ካንሰር እንደ ምሳሌ ያነሳው እንጂ ለሁሉም ካንሰር ነው። ስለዚህ ከዛ ጀርባ ካንሰሩ ጋር ተያይዘው የሚመጡ ብዙ ቤተሰብ ይበጠበጣል። ኦልሞስት ቤተሰቡ ነው የሚታመመው። በዛ ላይ ጭንቀቱ አለ። እነዚህን ሁሉ መታከም አለባቸው። ስለዚህ አሁን ላይ እኛም እንደ ሆስፒታል አንቺም ታውቂያለሽ ልምምድ ላይ ወይም ደግሞ በደንብ እየሰራንበት ያለ ነው። ይሄ የሌሎች ባለሙያዎችን ለምሳሌ ሳይኮሎጂስቶችን፣ አማካሪዎችን፣ የምግብ ባለሙያዎችን ማሳተፍ። ስለዚህ ያንን የተረሳውን ኮምፖነንት ማከም ማለት ነው። አንድ ሴት ለምሳሌ ፎርዳት ማተር በጣም ወጣት የሆኑ ሴቶች ካንሰር ሲታመሙ የመጀመሪያ እንትናቸው ፍላጎታቸው ኢቨን እነዚህ ነገሮች ብታነሽላቸው አእምሯቸው በካንሰሩ ቢዚ ስለሚሆን እነዚህ ነገሮች ላይታያቸው ይችላል። በኋላ ላይ ነው ችግሩ የሚመጣው። ስለዚህ እኔ መሀል ሊያደርግሽ ይችላል የካንሰር ሕክምናው። ስለዚህ መሀን ከመሆንሽ በፊት መፍትሄዎችን እናፈላልግ ብለሽ እንትን ብትያቸው አይ ነው እኔ አሁን ካንሰርን ብቻ ነው መታከም የሚፈልገው ይሉሻል። ዜን ካንሰሩ ሲድን አብረው ከዛ ጋር ተያይዘው የሚመጡ ችግሮች ይኖራሉ። ስለዚህ የትዳር አጋርን፣ ቤተሰብን በዙሪያው ያሉትን በህመምተኛ ዙሪያ ያሉትን በሙሉ ማከም ያስፈልጋል። አሁን ላይ ጥሩ ፕራክቲስ ብዬ የማስበው በየሆስፒታሉ የካንሰር ሳፖርት ግሩፖች እየተቋቋሙ ነው። ይሄ ማለት ቅድም እንዳልኩሽ እኔና አንቺ ሐኪም ነን፣ መድኃኒት ኢቭን እናዛለን እንጂ የት ሄደን እንደምንገዛ እንኳን አናውቅም። በዛ በፕሮሰስ ውስጥ ያለፉ ታካሚዎቻችን ግን እንደ ማህበር ራሳቸውን አደራጅተው ቅዳሜ በእሁድ በሆነ ጊዜ ያክል እየተገናኙ ስለ ችግሮቻቸው ያወራሉ፣ ልምድ ይለዋወጣሉ። እኔ እኮ ይሄ ችግር አጋጥሞኝ እንደዚህ ነው የፈታሁት። ከዛ ደግሞ አንዱን ያስተምራል ማለት ነው። ይሄ በጣም ትልቅ እንትን ነው። ተስፋም ራሱ ይሰጣል። ለምሳሌ እዚያ ሁሉ ሰው አይተሽ የካንሰር ሰርቫይቨሩ ነው ወይም ደግሞ ድነው ሲያዩ ለካ ካንሰር ለካ መዳን ይችላለሁ ብለው አንቺ በመድኃኒት መስጠት ወይም ደግሞ ማከም የማንችለውን አይነት ሕክምና መስጠት ይችላሉ። ስለዚህ እኔ ሁል ጊዜ የማደርገው ፕራክቲስ ምንድነው? ባለሙያዎችን አንድ ላይ ማማከር እንትንላለሁኝ ለማካተት ሞክራለሁ። ኤንድ ቤተሰብ የትዳር አጋር፣ ልጆች እነዚህ ሁሉ ሳፖርቲቭ ስለሆኑ አንድ ላይ ፕላን አት ዘ ኤንድ ኦፍ ዘ ዴይ እንደ ባለሙያ ፕላን ነው የምናወጣው። የምናክምበትን የህክምና ሂደቱን ነው የምናስረዳው እንጂ የሚመርጠው ታካሚው ነው። እኛ እንደ ባለሙያ ይሄኛው ህክምና ልዩን ጥቅሙና ጉዳቱ ይሄ ነው፣ ይሄንን ያመጣል፣ ይሄን ያደርግልሃል ብለን እናስረዳለን። ስለዚህ ልክ ሰዎች ወይም ደግሞ ታካሚዎች ኢምፓወርድ ይሆናሉ። የህክምናቸው ሂደት ላይ ራሳቸውም የመወሰን ባህሪ ወይም ደግሞ እንትን ዴቨሎፕ እያደረጉ ይሄዳሉ ማለት ነውና ይሄኛው አብዛኛው የምንዘነጋው አስፔክት ነው። እኛ በሽታው ላይ ፎከስ እናደርጋለን። ሰዎችን ግን እውነትም ለህመሙ የሚዳረጋቸው ከህመሙ የበለጠ የሚጎዳቸው ይሄኛው ያልተነካው ማህበራዊ ጉዳይ ሊሆን ስለሚችል እሱ ላይ ፎከስ ማድረጉ በጣም ኢምፖርታንት ነው። በጣም ጥሩ። እኔ ሁሌ ከስራ ላይ የሚያጋጥመኝ ብዙ ጊዜ የቤት ስራ የምንሰጠው ለአስታማሚ ነው። አስታማሚው ራሱ ያ ነገር ለራሳቸውም አዲስ ነገር ነው። ታማሚው እንዳይጎዳ ብሎ የሚጨነቁት አለ። ፋይናንሻል ወጪ የሚያወጡት ወጪ አለ። ከዛን ደግሞ ነገ ምን ይመጣ ይሆን የሚለው ስጋት አለ እና የስነ ልቦና ባለሙያ በየትኛውም አይነት የካንሰር ሕክምና ላይ እንደ አንድ መካተት ያለበት ነገርና ይሄ ሰፖርት ግሩፕ ደግሞ በዛ ሂደት ውስጥ ያለፉ ታካሚዎች ጋር አስታማሚም ታማሚም እንደ አንድ ግሩፕ ማቀናጀቱ ደግሞ በጣም አስፈላጊ ነገር ነው። ዶክተር አብዱ ስለ ካንሰር በጥቂቱ ማለት ይሄ ቲፕ ኦፍ አይስበርግ ነው ያወራ ነው ነገርና በጣም ብዙ ነገር መባል ይችላል። ግን
ያው ጊዜው ስለማይፈቅድልን ምናልባት ከተመልካቾቻችን ጥያቄ ሰብስበን በሌላ መድረክ ደግሞ ተገናኝተን እነዚህ ነገሮች የምንወያይበት ጉዳይ ይሆናል። ግን ቅድም ካወራሁ አንድ ጥያቄ ካንሰር ሁሉም ማህበረሰቡ የሚጠይቀው ከካንሰር ታማሚ ካንሰር የታመመ ሰው ይድናል? አንዱ ማስተላለፍ የምፈልገው መልእክት ይሄ ነው። ካንሰር ታክሞ መዳን የሚችል በሽታ ነው። ስለዚህ ካንሰር ታክሞ እንዲድን ሰዎች ቶሎ ብለው ካንሰሩ ወይም ደግሞ የካንሰር ተያያዥ ጉዳዮች ወይም ደግሞ ምልክቶች ሲታዩ ወደ ሐኪም ቤት መምጣትና ትክክለኛውን ባለሙያ ማግኘት ነው። ስለዚህ በጊዜ ከተገኘ ለምሳሌ ቅድም 4 ደረጃዎች አሉት ብለናል። ደረጃ 1፣ ደረጃ 2፣ ደረጃ 3 የምንሄድበት የሕክምና ሂደት የተለያየ ቢሆንም ካንሰርን ማዳን ይቻላል በዛ ደረጃ እያለ ደረጃ 4 ወደ ሌላ ቦታ ሲሰራጭ ካንሰር ማዳን አንችልም ማለት ግን አናክምም ማለት አይደለም። በትክክል ልክ አሁን ላይ ያለው እኮ ኮንሰፕት ዓለም ላይ ካንሰር ኢዝ ክሮኒክ ኢልነስ ነው የሚባለው። ስኳርን አክመን አናድንም፣ ደም ግፊትን አክመን አናድንም። ግን መድኃኒት እየሰጠን እድሜ ልካቸው እንዲቆዩ ማድረግ ይቻላል። ደረጃ 4 ራሱ ቢሆን በዛ አይነት መልኩ ይታከማል ማለት ነው እንጂ ሕክምና የለውም አይታከምም ማለት አይደለም። ስለዚህ ካንሰር ታክሞ ይድናል። በጣም ጥሩ። በጣም ነው የማመሰግነው። አሁን ሰዓቱ እውነት ሐሰት ጥያቄዎችን የምንመልስበት ይሆናል። ማህበረሰባችን ውስጥ የተለያዩ አይነት ጥያቄዎች ይነሳሉና እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት የሚለውን ትመልስልናለህ ማለት ዝግጁ ነህ? ሞክራለሁ። እሺ፣ የመጀመሪያው ጥያቄ የሚሆነው አንድ ሰው ኬሞቴራፒ ከጀመረ የመዳን እድል የለውም፣ እውነት ወይስ ሐሰት? ሐሰት። እንዴት? ምክንያቱም ቅድም እንዳልነው ኬሞቴራፒ አንዱ የካንሰር የሕክምና መንገድ ነው። ስለዚህ ካንሰር ታክሞ ይድናል ብለናል። አንዱ ከምናድንባቸው የሕክምና መንገዶች ኬሞቴራፒ ነው። ስለዚህ ኬሞቴራፒ ጀመርን ማለት ለማዳን የምንሄደውን ሂደት ጀመርን እንጂ አይድንም ማለት አይደለም። በጣም ጥሩ። ሁለተኛው ጥያቄ ካንሰር በንክኪ ይተላለፋል፣ እውነት ወይስ ሐሰት? ካንሰር በንክኪ አይተላለፍም፣ ሐሰት። እሺ፣ ሌላ ሶስተኛው ጥያቄ የፀሐይ ጨረር ለቆዳ ካንሰር ያጋልጣል፣ እውነት ወይስ ሐሰት? ከባድ ጥያቄ ነው። እውነት ነው መልሱ። የፀሐይ ጨረር በተለይ ደግሞ ወደ ምንድነው የምድር ወገብ አካባቢ ያሉ እንትኖች በጣም እኩለ ቀን አካባቢ እንደማለት ነው። ቦታዎቹ የምድር ወገብ አካባቢ ያሉ ሀገራት ላይ ለምሳሌ እንደ አውስትራሊያ ምናምን አካባቢዎች ላይ ፀሐይዋ በጣም ቅርብ ነችና የፀሐይ ጨረሩ በጣም ከባድ ነው። የፀሐይ ጨረር በነገራችን ላይ አልትራቫዮሌት ኤ፣ ቢ፣ ሲ የሚባለው ነው። ስለዚህ ለካንሰር የሚያጋልጠው አልትራቫዮሌት ቢ የሚባለው የጨረር አይነት ነው። እሱ ደግሞ አሁን ያልኩሽ ሀገሮች ላይ በጣም ቅርብ ስለሆኑ በብዛት ሰዎች ለዛ ይጋለጣሉ። ለዛ ነው ኮፍያ አድርገው ምናምን የምናያቸው ሰንስክሪን የሚጠቀሙትም ለዛ ነው። ስለዚህ የፀሐይ ጨረር ለካንሰር ያጋልጣል። አይነቱ ግን አሁን ባልኩሽ መልኩ አልትራቫዮሌት ቢ የሚባለው ነው። ይበና ሰዓቱ ራሱ ይወስናል። ልጆች ራሱ ፀሐይ የሚያሞቁት አራስ ቤት ያሉ እናቶች ልጆቻቸውን ፀሐይ የሚያሞቁት በጠዋት ኤርሊ ከ4 ሰዓት በፊት ያሉት የጠዋት ፀሐይ የዩቪቢ እነዚህ ሾርት ዌቭሊንግስ ያላቸውን ስለሚቀንስ በዛ ሰዓት ጥሩ ነው። ግን በጠራራ ፀሐይ ማለት ጠራራ ፀሐይ ይባላል ማህበረሰባችን ላይ ከግማሽ ቀን በኋላ ያሉ ፀሐዮች ደግሞ ላይክ የፀሐይ ጨረር የማጋለጥ እድሉ ሰፊ ነው ማለት ነው። እሺ፣ ሌላኛው ጥያቄ በኢንፌክሽን ወይም በቫይረስ ምክንያት የሚመጡ የካንሰር አይነቶች አሉ፣ እውነት ወይስ ሐሰት? እውነት ነው መልሱ። አንዱ ቅድም ካንሰርም መከላከል ይቻላል ያልናቸው በተለይ ደግሞ በማደግ ላይ ያሉ ሀገሮች ትልቁ የካንሰር በርደኑ በኢንፌክሽን ምክንያት የሚመጡ ካንሰሮች ናቸው። ለምሳሌ የማህፀን በር ካንሰር ሂውማን ፓፒሎማ ቫይረስ ይባላል። የጉበት ካንሰር ሄፓታይተስ የምንለው ብዙ አይነት ናቸው። ሄፓታይተስ ቢ እና ሲ ግን የጉበት ካንሰር ያመጣሉ። ኤፒስተን ባር ቫይረስ የሚባለው ኢቢቪ ከአንገት በላይ ካንሰር ያመጣል። ቅድም ያልኩሽ ሂውማን ፓፒሎማ ቫይረስ የማህፀን በር ብቻ ሳይሆን ከአንገት በላይ እንዲሁ ደግሞ በፊንጢጣ አካባቢ ካንሰሮችን ያመጣል። ሌላም ሀርፐስ ሲምፕሌክስ ቫይረስ የሚባላል የአማርኛ ስም ስለሌላቸው፣ ስለዚህ ባጭሩ በእነዚህ በኢንፌክሽን ምክንያት የሚመጡ እንትኖች አሉ። የጨጓራ ካንሰርም ለምሳሌ
የጨጓራ ባክቴሪያ ኖርማል የምንለው ይሄ ኖርማል ታካሚ ህመምተኞች ላይ የሚያጋጥመን እሱም አንዱ WHO ካርሲኖጄኒክ ኤጀንት ብሎ ከገለጻቸው ወይም ደግሞ ካንሰር የሚያመጡ ተህዋሲያን ወይም ደግሞ ማይክሮ ኦርጋኒዝም ብሎ ከገለጻቸው ኤች ፓይሎሪ አንደኛው ነው። ስለዚህ እነዚህ ስለሚያመጡ መልሱ እውነት ነው። እሺ አመሰግናለሁ። ሌላኛው እውነት ሐሰት ጥያቄ፣ ካንሰር የሀብታም በሽታ ነው እውነት ወይስ ሐሰት? ይሄኛው ሐሰት ነው። ያው ቅድም በእንትኔም ገልጫለሁ። ሀብታም ማለት እንደ ሀገር ብናየው የሀብታም ሀገሮች ችግር ብቻ ሳይሆን እንደውም ከነሱ በበለጠ መልኩ እየተቸገርን እየተጠቃን ያለ ነው እኛ ድሃ የምንባለው ሀገሮች ስለሆን ሀብታም ድሃ አይመርጥም ካንሰር። ሁሉም ሰው በካንሰር የመያዝ እድል አለው። እንደውም አሁን እየበዛ ያለው ድሆች ላይ ነው። እሺ ሌላኛው እውነት ሐሰት ጥያቄ፣ አንድ ሰው ኬሞቴራፒ የሚወስድ ሰው ብዙ ሰዎች ያሉበት ቦታ እንዳይቀላቀል ይመከራል እውነት ወይስ ሐሰት? እውነት ነው፣ በተወሰነ ደረጃ ማለት ነው። ኬሞቴራፒ የሚወስዱ ሰዎች በቃ ከሰው ጋር እንዳይቀላቀሉ ምናምን ብለን ሙሉ በሙሉ አንከለክልም። ግን እንደዛ የሚመረጥባቸው ቀኖች ወይም ደግሞ ጊዜያት አሉ። ይሄ ከምንድን ነው የሚመጣው? ለምሳሌ ካንሰር መድኃኒት ዛሬ ብንሰጣቸው የመጀመሪያው ሳምንት ነጭ ደም ሴሎቻችን መቀነስ ይጀምራሉ። ከ0 እስከ 7 ቀን ማለት ነው። ልክ 7ኛው ቀን ላይ ሲሆን ነጭ ደም ሴላችን መድኃኒቱ ራሱ ስለሚቀንሳቸው ማለት ነው በጣም ቀንሶ የምናገኝበት ጊዜ ነው። ከ7ኛው ቀን ኦልሞስት እስከ 10 እስከ 12ኛው ቀን ድረስ ያለው እነዚህ ቀናቶች የነጭ ደም ሴል በጣም ይቀንሳል። ስለዚህ በኢንፌክሽን የሚያዝ እድላችን ከፍተኛ ነው። ስለዚህ ሰዎች ለምሳሌ ብዙ ሰው የሚሰበሰብበት ቦታ ብዙ በትንፋሽ የሚተላለፉ በሽታዎች ስላሉ ያንን አንመክርም። ግን ማስክ አድርገው እነዛን ቀናቶች በተወሰነ የትራፊኩን ቀነስ ቢያደርጉት እንመክራለን እንጂ ሙሉ በሙሉ በቃ ከሰው ጋር ትገናኙ አንልምና እንዳልኩሽ ለተወሰነች ቀናት ነው። ምክንያቱም በዚህ ምክንያት ነው። ስነ ልቦናዊ ድጋፉም ስለሚያስፈልገን ጭምር ማለት ነው። እሺ በአንድ ጊዜ ከአንድ በላይ ካንሰር አንድ ሰው ሊያዝ ይችላል እውነት ወይስ ሐሰት? መልሱ እውነት ነው። በብዛት እንደዚህ የሚያጋጥመው ተመሳሳይ የሆነ በዘረመል ወይም ደግሞ በጄኔቲክ የሚተላለፉ ካንሰር የሚይዛቸው ሰዎች ከአንድ ጊዜ በላይ ከአንድ አይነት ካንሰር በላይ ሊያዙ ይችላሉ። ለምሳሌ የጡት ካንሰር እና ኦቫሪያን ወይም ደግሞ ማህፀን የምንለው ካንሰር በተመሳሳይ ጊዜ ሊያዙ ይችላሉ። ሁለቱንም ካንሰርን የሚከላከለው ዘረመላችን ተመሳሳይ ስለሆነ ነው። ስለዚህ ያ ዘረመል ተበላሸ ማለት ለሁለቱም ያጋልጣል ማለት ነው። በተመሳሳይ እንዲሁ የአንጀት ካንሰርም ሌሎችም። ስለዚህ የመያዝ እድል ሊኖር ይችላል፣ ግን በጣም ብዙ የሚያጋጥመን አይደለም። የካንሰር ህመም በባህል ሕክምና ይድናል እውነት ወይስ ሐሰት? መልሱ ሐሰት ነው። የካንሰር ሕክምና እንዳልኩሽ በጣም ኮምፕሌክስ፣ ብዙ ባለሙያዎችን የሚያስፈልግ የብዙ ሰው ግብአት የሚያስፈልግ እንትን ነው የህክምና ዘርፍ ነው። አሁን ላይ ባለን የሳይንስ አንደርስታንዲንግ ወይም ደግሞ ስለ ካንሰር ባለን የእውቀት ደረጃ መሰረት የባህል ህክምና ካንሰርን አያድንም። ክሌሞች እንዳሉ አውቃለሁኝ ከተማም ውስጥ። እኛም ጋር ደግሞ አብዛኛው ታካሚ ህክምና አቋርጦ ሁሉ ወደ ባህል ህክምና ይሄዳል። ከባህል ህክምና አቋርጦ ወደኛ የሚመጣ ታካሚ አለ። እውነታው አይደለም። ምክንያቱም እውቀት እንትን የለንም፣ መረጃ የለንም። የባህል ህክምና ካንሰርን ሊያጠፋ የሚችልበት መረጃ ሳይንቲፊክ የሆነ በሳይንቲፊክ ደረጃ ተባለ መረጃ የለንም፣ የተሰነደ ማለት ነው። መድኃኒቶች እንኳን እንደምታውቂያቸው የካንሰር መድኃኒት እንትን ሲል አትሊስት 3 ፌዞችን ያልፋል አይደል? ፌዝ 1 ይባላል፣ ፌዝ 2፣ ፌዝ 3 ክሊኒካል ትራያል በሰዎች ላይ 3ኛው ፌዝ ላይ ተሞክሮ ነው ለካንሰር መድኃኒትነት የምንጠቀመው። የባህል ህክምናዎች እንደዚህ አይነት ፌዞችን ያለፈ እስካሁን ድረስ የለን። ነገር ግን የባህል ህክምና አብዛኛው የሚጠቀሙት ቅጠላቅጠሎችን ወይም ደግሞ አረንጓዴ ተፈጥሯዊ ነገሮችን ነው። እነዚህ ተፈጥሯዊ ነገሮች ደግሞ አብዛኛው ካንሰር የተያዘውን ካንሰር ከማጥፋት ይልቅ ለካንሰር እንደ መከላከያ ሊጠቅሙ ይችላሉ። ምክንያቱም የምንጠቀመው እንዳልኩሽ ተፈጥሯዊ ነገር ነው። ስለዚህ ሰው አረንጓዴ ሻይ ቢጠጣ፣ ዝንጅብል ቢጠጣ፣ እነዚህ አይነቶችን ቢጠቀም ሞር ተፈጥሯዊ የሆነ
የካንሰር የመያዝ እድላችንን ሊቀንስ ይችላል እንጂ አሁን ባለን የእውቀት መረጃ ወይም ደግሞ ባለን የሳይንቲፊክ እውቀት ደረጃ መሰረት የባህል ሕክምና ካንሰርን አያጠፋም። እዚህ ላይ ግን ምናልባት አሁን የባህል ሕክምና ሙሉ ለሙሉ ጥናት ስቴፑን ፌዞችን አለማለፉ ነው እንጂ እንደ ማህበረሰብ ወይም ባለድርሻ አካላቶች ደግሞ ወስደው በጥናትና በተለያዩ አይነት የሪሰርች ፕሮሰስ ይሄ ሳይንሱ የሚያረጋግጥበትን ስቴፕ ቢያልፍ ደግሞ ላይክ የራሱ የሆነ የሚያስገርም ውጤት ሊኖርም ላይኖርም ይችላልና አሁን ባለን መረጃ ግን በሕክምናና በጤና ዘርፍ ይህንን ያደርጋል ብሎ ማለት አንችልም የሚለውን አንድምታ መውሰድ እንችላለን። ከዚህና ጥናት በደንብ የሚያስፈልገውና መሄድ ያለበት ጉዳይ ነው የሚለው ኦልተርኔቲቭ ሜዲሲን ነው የሚባለው። እኮ ኦልተርኔቲቭ ማለት አማራጭ ሕክምና ማለት ነው። ስለዚህ አማራጭ ሕክምና ጥናት መደረግ አለበት። ሁሉ ነገር በመረጃ መደገፍ አለበት። ስለዚህ ስቴፑን ጠብቀው ሌጋል እንትኑ የሳይንቲፊክ ፕሮሰሱን ጠብቀው የሚያሳምን ውጤት እስካመጡልን ድረስ አንቀበልም። በመረጃ እንደራደርም። በጣም ጥሩ። እሺ፣ ሌላኛው እውነት ሐሰት ጥያቄ፣ ጨረር ሕክምና ካንሰር ያባብሳል፣ እውነት ወይስ ሐሰት? መልሶ ሐሰት ነው። የጨረር ሕክምና ቅድም ኬሞቴራፒ ላይ እንደመለስኩት አንዱ ካንሰርን ልናክም የምንችልበት የሕክምና መንገድ ነው። በጣም እንደውም በሳይንስ ትልቅ እድገት እያሳየንበት ያለ ነው። ከኢሚኖቴራፒ ከኬሞቴራፒ አንጻር ሁሉ በዛ ልክ ደረጃ ሊታይ የሚችል የሕክምና አይነት ነው። አሁን እኮ ጨረር ሕክምና በጣም ከማደጉ የተነሳ ኢቭን ያለ ኦፕሬሽን ሳይደረግ በጨረር ኦፕሬሽን መስራት ይቻላል። ሳይበር ናይፍ ይባላል። ስለዚህ በትክክሉ ምክንያት ካለው ለመስጠት ታካሚው የሚያስፈልገው እስከሆነ ድረስ ካንሰርን አያባብስም። ይሄ ባይዘው አንዱ ሚስኮንሰፕሽን ነው። እኔ ታካሚዎችን ጨረር ሕክምና ያስፈልጋቸዋል ብዬ ስላቸው ልክ አሁን አንቺ የጠየቅሽኝ ጥያቄ ነው የሚጠይቁኝ። ካንሰርን ለማዳን የምንጠቀምበት የሕክምና አይነት ነው እንጂ ካንሰርን የሚያባብስ የሕክምና አማራጭ አይደለም። ሰዎች እንደውም አንዳንድ ጊዜ በጣም በህመም ሲሰቃዩ፣ አጥንት ህመም ሲኖራቸው፣ ፊንጢጣ አካባቢ ካንሰር ኖሮ ሲሰቃዩ፣ በህመም ደም እየደማ ሲያስቸግረን ሁሉ ጨረር ሕክምና ሰጥተን ከዛ ከህመማቸው የምንገላገልበት መንገድ ነው። በጣም ጥሩ። እዚህ ጋር መጥቀስ የምፈልገው የጨረር ሕክምና በሚወስዱበት ጊዜ አንዳንድ ጊዜ የትኛውም አይነታውን መድኃኒት ሲወሰድ መድኃኒት እንደሚጠቅሙ ሁሉ የጎንዮሽ ጉዳት አለው። ጨረርን በሚወስዱበት ጊዜ የራሱ የሆነ የተወሰኑ የሚጠበቁ የሆኑ የጎንዮሽ ጉዳቶች ይኖሩታል። በዛ ሂደት ውስጥ ያንን ያጋጠመው ሰው አግኝተው የተሳሳተ ግንዛቤ ሊኖር ይችላል። የጎንዮሽ ጉዳቱን እንደ ካንሰር እንደ ሕክምናው የሚያባብስ ወይም ደግሞ እንዳልተፈለገ ውጤት አድርጎ መውሰድም ሊኖር ይችላል እና እንጂ ካንሰር ሕክምና ላይ የጨረር ሕክምና የጀርባ አጥንት ነው የሚለውን መያዝ እንችላለን ማለት ነው። በጣም ጥሩ። የመጨረሻው ጥያቄ የሚሆነው ሁሉም ኬሞቴራፒ የጀመሩ ሰዎች ጸጉራቸው ይረግፋል፣ እውነት ወይስ ሐሰት? ሁሉም የሚል ስላለ ሐሰት ልበል። በግማሽ ደግሞ እውነትነት አለው። አብዛኛው የምንጠቀማቸው ካንሰርን ለማከም የምንጠቀማቸው መድኃኒቶች የፀጉር መርገፍን ያስከትላሉ ወይም ደግሞ ፀጉር ሙሉ በሙሉ ከሁሉም የሰውነታችን ክፍል ላይ ይነሳል። ግን ያንን ደግሞ የሚያደርጉ የመድኃኒት አይነቶች አሉ። ለምሳሌ ትልቁ አንጀት ካንሰር የሚወስዱ የዛን መድኃኒት የሚወስዱ ሰዎች አብዛኛው ይሄ ነገር አያጋጥማቸውም። ሌሎቹ የኬሞቴራፒ ለጡት ለሌሎች የምንጠቀማቸው አብዛኛውን ጊዜ እንትን ያደርጋሉ። ይሄ ጊዜያዊ የጎንዮሽ ጉዳት ነው። ሁልጊዜ ታካሚዎችን የምላቸው ለዛ ነው፣ ጊዜያዊ ጉዳት ነው። ካንሰር ቅድም እንዳልነው ሴሎቻችን በጣም ቶሎ ቶሎ ሲራቡ የሚፈጠር በሽታ ነው። ኖርማል የሰውነት ክፍሎቻችንም አይመርጥም ኬሞቴራፒ ስንሰጥ፣ ኖርማሉንም ካንሰሩንም ነው የሚያጠቃው። ስለዚህ አንዱ ቶሎ ቶሎ ከሚራቡት የሰውነት ክፍሎቻችን ፀጉራችን ስለሆነ ካንሰሩንም ሲያከም አብሮ እነሱም ይጎዳሉ። ግን ካንሰሩን መድኃኒት የኬሞቴራፒውን ወስደው ሲጨርሱ እንደውም በፊት ከነበረው በጣም የሚያምር ፀጉር ነው የሚወጣላቸው። ይህንም በደንብ ስላየሁትም መመስከር እችላለሁ። በጣም ጥሩ። አሁን ከነገርከኝ ጋር አያይዤ በስራ ላይ ለየት ያለ ገጠመኝ ካለ ብታካፍለን። ያው ብዙ ገጠመኝ ያጋጥምሻል። በተለይ ደግሞ በጣም እንትን ማልለው የማረሳው የነፍሰ ጡር ነው
የሚያጋጥሙን ታካሚዎች አሉና አንድ ታካሚ ነበረችኝ በቅርብ ነፍሰ ጡር ሆና ያገኘኋት። ያው ካንሰር መሆኑን አያውቁም። ጡታቸው ላይ እብጠት ኑሮ መጡ። ከዛ በኋላ ስንመረምራት ካንሰር ሆነ። እንግዲህ ነፍሰ ጡር ሲሆኑና ካንሰር ሲኖርባቸው ሁለት ነገር ነው ኬር የምታደርግ ወይም ደግሞ የምታክም ምንድነው? እርግዝናው መቀጠል አለበት። ይሄ ከባድ ዲሲዥን ነው፣ በጣም ከባድ ዲሲዥን ነው። በተለይ ደግሞ የመጀመሪያ ልጅ ወይም ደግሞ ፕሬሸስ ሲሆን በቃ ከዚህ አሁን ካንሰሩን አክመሽ እንዳልኩሽ አንደኛው የካንሰሩ የጎንዮሽ ጉዳት የሕክምናው ልጅ ላይወልዱ ይችላል። ይሄ በጣም ቻሌንጂንግ ነውና ያገኘ ነው ደግሞ ካንሰሩን ኦልሬዲ ወደ 8-9ኛው ሳምንት አካባቢ ነው። በዛ ሰዓት ላይ ኬሞቴራፒ ካንሰር ሕክምና መድኃኒት መስጠት አንችልም፣ ኦፕሬሽንም ማድረግ አንችልም አለስ እርግዝናውን ካላቋረጥን በስተቀር። እርግዝናው ደግሞ እንዳልኩሽ ለነዛ ተጋቢ እንትኖች ወይም ደግሞ ለአዲስ እንትኖች በጣም የሚፈልጉት አይነት ነውና መጨረሻ ላይ ያደረግነው ምንድነው? ተነጋገርን። ማውራት በጣም ረጅም ሰዓት ማውራት ከነሱ ጋር እነዚህ ነገሮችን አንደርስታንድ ታደርጊያለሽ። ጠበቅን 4 ሳምንት። ካንሰሩን አውቀናል፣ ደረጃውን አውቀናል፣ ሕክምናውን የምንሰጠውን አውቀናል። ስለዚህ 12 ሳምንት ለመስጠት 12 ሳምንት ጠበቅን ማለት ነው። 12 ሳምንት እንግዲህ ፓኒኩን አስቢው። ህመምተኞቹን በዛ ልክ ባታስረጃቸው ኖሮ ወይም ደግሞ ባያውቁ ኖሮ በቃ ደግሞ ሞመንት ወይ እርግዝናውን አቋርጣለሁ ወይ እንደዛ አይነት የሚል ዲሲሽን ይመጣል። አይ ወይ ደግሞ የሆነ ይሁን እንጂ የራሴን ልጄን ተክቼ በሞት ምንም አይልም የሚል አይነት ዲሲሽን እንትን ይላሉ። ግን ያችን ሰዓት በደንብ አርጌ እንትን ኮሚኒኬት ማድረግ በመቻሌ እንትናል። ያንን ሳረግ ግን ኢትስ ኖት ዊዛውት ሪስክ አይደል። ለምሳሌ 4 ሳምንት 12ኛ ሳምንት እስከሚደርስ ስጠብቅ ህመሙ እንደማይጨምር ምንም ጋራንቲ የለኝም። እውነት ነው። ያንን ሁሉ ሪስክ ግን ግን ስቴጁ እንዴት ነበር? ኬሞቴራፒ ጀመራችሁላት ወይስ በሰርጀሪ አፕፍሮንት ነው የሄዳችሁላት? ኬሞቴራፒ ሰጠናት። ስቲል እየወሰደች ነው ያለችው። ስለዚህ 12ኛ ሳምንት ደረሰን። እድለኛ ሆነን ብዙ ካንሰር የመጨመር እንትን አላየንም። ኬሞቴራፒ ጀመርን። አሁን ከግማሽ በላይ ደርሰናል። እርግዝናውም በዛው ቀጥሏል ማለት ነው። እንደዚህ አይነት ነገሮች ብዙ ያጋጥሙሻል። መንታ መንገድ ይበዛል በአንዳንድ መጽሐፍ ላይ እና እንዲሁን የሚባለው ነገር እርግዝናው ይቋረጥ የሚባለው ነገር ከባድ የሚሆንበት ዙሪያችንን በደንብ ማመሳከር ያለብን የተለያዩ ሁኔታዎች ያጋጥማሉ ነው። ደስ የሚል ገጠመኝ አለ? ደስ የሚል ገጠመኝ ያው ህመምተኞቼ ታክመው ድነው አስተማሪ ሲሆኑ ነው። እኔ አሁን የማደርገው ታስረጃለሽ እንዳልኩሽ ከ45 ደቂቃ እስከ 1 ሰዓት ይወስድብኛል መጀመሪያ በተለይ ኢንካውንተራችን። ከዛ አስተማሪ ህመምተኞች አሉ የታክመው ድነው በደንብ እንትን የሚሉ ማለት ነው። ስለዚህ እነዛ ሰዎች አዲስ ታካሚ ሲመጣ ቁጥራቸውን እሰጣቸዋለሁ። በቃ ጓደኛ ይሆናሉ ከምታስቢው በላይ ማለት ነው። ፔሸንት አድቮኬሲ በጣም አስፈላጊ ነው። አሁን እነሱን ሳይ በጣም ነው ደስ የሚለኝ። በፊት ተስፋ ከቆረጠ ታካሚ አሁን ደግሞ ለሰዎች ተስፋ የሚሰጥ ሰው ሆኖ ታያቸዋለሽ። በጣም ትልቅ ነገር ነው። በጣም ጥሩ ነው። ያካፈልከን ነገር ሁሉ ጥሩ ነው። ግን ወደ ማጠቃለያችን ወደ ማገባደጃው ደርሰናል። አንድ መልእክት ለካንሰር ታማሚዎች እንዲሁም ካንሰር የታመሙ ሰዎችን የሚያስታምሙ ሰዎችን የምታስተላልፍልን የተስፋ መልእክት ካለ፣ ሜሴጅ ኦፍ ሆፕ ካለ፣ ሌላም ተጨማሪ ማስተላለፍ የምትፈልገው መልእክት ካለ ለተመልካቾቻችን እንድታስተላልፍልን። አመሰግናለሁ። እንግዲህ የተስፋ መልእክቴ ካንሰር ይድናል የሚለው ትልቁ እንዲያዝልኝ ወይም ደግሞ ሰዎች እንዲሰሙኝ የምፈልገው በዚህ ነው። ለዚህ ካንሰር በጊዜ ምርመራ ካደረግን፣ በጊዜ ሳይዘገይ ወደ ሐኪም ቤት ከመጣን፣ ተገቢውን ሕክምና ከተከታተል ካንሰርን አክመን ማዳን ይቻላል። በዚህ ሂደት ውስጥ ደግሞ የቤተሰብ የትዳር አጋር የሁሉም የልጆች ድጋፍ በጣም ወሳኝነት አለው። ስለዚህ ድጋፋቸውን ተስፋ ሳይቆርጡ ይህንን ማድረግ ያስፈልጋል ብዬ ነው የማስበው። ሁለተኛው ደግሞ ቅድም እንዳልነው 70% 60% የሚሆነውን ካንሰር መከላከል ስለምንችል ካንሰርን መከላከል የሚቻል በሽታ ነው የተለያዩ መንገዶችን በመጠቀም ቅድም የዘረዘርናቸውን። ስለዚህ ሰዎች ራሳቸውን ከአጉል ሱሶች መጠበቅ፣ እንቅስቃሴ ማድረግ፣
የካንሰር ቅድመ ምርመራ ማድረግ እነዚህን ጤናማ የሆኑ አመጋገብ ሂደቶችን በመከተል አጠቃላይ ጤናማ የአኗኗር ዘዴን በመከተል እና ምርመራ በማድረግ ካንሰርን መከላከል ይቻላል የሚለው 2 መልእክት ከተላለፈልኝ ይበቃል። ዶክተር አብዱ በጣም ነው የምናመሰግነው ጥሪያችንን አክብረህ እዚህ በመምጣት። ሌላ ደግሞ የምናጠቃለው ዶክተር አብዱ አደማውን ይህንን የመሰለ እንግዲህ ጥሩ መረጃ አድርሰህልናል። ዶክተር አብዱን የት ያገኙታል? መልካም እንግዲህ እኔን በሶሻል ሚዲያ ፕላትፎርሞች አሉኝ። ፌስቡክ አለኝ፣ ቴሌግራም፣ ቲክቶክ፣ ሌሎችም ዌብሳይቶችም ጋር ገብተው ጥያቄዎችን ቢጠይቁ በዛ መመለስ እችላለሁ። በአካል ደግሞ መምጣት እና ማግኘት የሚፈልጉ ሰዎች ካሉ ጳውሎስ ሆስፒታል የምሰራበት ዋና ሆስፒታል ነው። ከዛ ደግሞ ከስራ ሰዓት ውጪ ግሩም ሆስፒታል እሰራለሁኝ። በቅርቡ ደግሞ ስራ የጀመረው ቤተል ሆስፒታልም እዛ ማግኘት ይችላሉ። በዚህ መልኩ ህመምተኞችን ወይም ደግሞ ማህበረሰቡን ለማገልገል ሞክራለሁ። በጣም አመሰግናለሁ ዶክተር አብዱ። ውድ ተመልካቾቻችን ከዶክተር አብዱ ጋር የነበረን ቆይታ ይህንን ይመስላል። አቅራቢያችሁን የዶክተር ሀናን አለባቸውን የጡትና የኢንዶክራይን ቀዶ ሕክምና ሰብ ስፔሻሊስት እኔም ማማከር የምትፈልጉ ስክሪኑ ላይ ባለው ስልክ ቁጥር በቴሌግራም ወይም በቴክስት ልታገኙ ትችላላችሁ። እንዲሁም በቲክቶክ አካውንት ዶክተር ሀናን ብላችሁ ኢንቦክስ ብታደርጉልኝ በቻልኩት ፍጥነት እመልስላችኋለሁኝ። ዛሬ እንደዚህ በአማረ ሁኔታ ስቱዲዮ እንድቀርብ አጋር የሆኑንም አመስገን እፈልጋለሁኝ። ረዛን ቡቲክ እናመሰግናለን። አድራሻቸው ቤተል አፍራን ታወር 1ኛ ፎቅ እንዲሁም አፍሪካ ኢንሹራንስ 1ኛ ፎቅ ላይ ይገኛሉ። ስልክ ቁጥሩን ከስር ስክሪን ላይ በሚቀመጠው ደውላችሁ ማግኘት ትችላላችሁ። እስከሚቀጥለው ሳምንት ወሰላሙ አለይኩም ወራህመቱላሂ ወበረካቱ።